መንግሥተ ሰማያት ቀርባለችና ንስሐ ግባ። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የሕይወት ገጠመኝ ክፍል 158ኛ ነው። በክፍል 158ኛ የሕይወት ገጠመኝ እንግዲህ የሙሽሪትና የሚዜዋን ሕይወት ታሪክ ነው የማቀርበው። በጣም ብዙ የምትማሩበት ገጠመኝ ነው። እኔም ተምሬበታለሁ። የተማርኩበት ደግሞ ምን ላይ እንደሆነ በታሪኩ መሀል ላይ እማወራ ይሆናል። በአንድም በሌላ መንገድ እግዚአብሔር ያስተምራል። መጽሐፈ ኢዮብ ምዕራፍ 33 ቁጥር 14 ላይ ያለውን ሁልጊዜ የዩቲዩባችን ኃይለ ቃል አድርገን እንወስደዋለን። ምክንያቱም በአንድም በሌላ መንገድ ይልና በህልምም ያስተምራል ይላል ደግሞ ከስር ወረድ ስትሉ ቁጥሩ ላይ እና እግዚአብሔር እኛን የሚያስተምረው የግድ ጥቅስ ተጠቅሶ ሳይሆን የጓደኞቻችንን ታሪክ አይተንም ጭምር እንዲሆን ፈቅጄ ይሄን አምጥቻለሁ። እናንተም ሼር አድርጉላችሁ። በተለይ ይመለከታታል ብላችሁ የምታስቡ እህት ካለች ወንድም ካለ ይሄን ታሪክ አጋሯቸው። መልካም ቆይታ። መንግሥተ ሰማያት ቀርባለችና ንስሐ ግባ። ይሄ ታሪክ የሚጀምረው ከሰርጋቸው ነው። ሙሽሪት ሚዜዋን በጣም ነው የምትወዳት። በጣም የቅርብ ጓደኛዋ የሩቅ ዓመት ወይም ደግሞ ረጅም ዓመት ጓደኛዋ ማለት ይቻላል። የቅርብ ጓደኛ ስላችሁ እንደ ልቧ የምታወራት ስለሆነች ሚዜዋ ሙሽራዋን ስትሰድባት፣ ስትዘልፋትም ሆነ ስትመክራት በጨዋታና በሳቅ በስላቅ እያደረገች በሲስተም እያደረገች ነው። ስለዚህ የጓደኛዋን ባህሪ ታውቃለች ማለት ነው። እና ጓደኛዋ ደግሞ ሁለቱ ባልና ሚስቶች ቆንጆ እንደሆኑ ስለምታውቅ ባልሽን ጠንቀቅ አድርገሽ ያዢ፣ አንቺ ከባልሽ የበለጠ በጣም ቆንጆ ስለሆንሽ ባልሽ ለአንቺ እንዲንበረከክልሽና ወይም ደግሞ በቁንጅናሽ ምክንያት ለሴት ልጅ የሚያስፈልገውን ነገር እንዲያሟላ እያረግሽ ይመስለኛል። ስለዚህ ውበትሽ ብቻ ነው የታየሽ፣ ጭንቅላትሽን ተጠቀሚበት። ባልሽ ደግሞ ከአንቺ በማይተናነስ መልኩ በጣም ቆንጆ ነው። ስለዚህ ትኩረት እያረግሽ ያለሽው ቆንጆ ስለሆንኩኝ ሊንከባከበኝ ይገባል፣ ይሄን ነገር ሊያሟላልኝ ይገባል። ያገባኝም ቁንጅናዬን አድንቆ ውበቴን አድንቆ ስለሆነ የቀረበኝ ጀስት እኔን ነው የሚመለከተው የሚለው ሀሳብሽን አስወግጅና ባልሽን ማየት ጀምሪ፣ እሱ ላይም ትኩረት አድርጊ፣ አይንሽ ከሱ አይለይ ብላ ደጋግማ ትነግራታለች። በሰርጋቸውም ቀን በጫጉላቸውም ቀን በአጠቃላይ ከመጋባቷ በፊትና ከተጋባሽ በኋላ ያሉት 3 ወርና 4 ወር ጊዜያቶች በጣም ወጥራ የምትመክራት ምክር ነው። ምክሩ እንዳለ ሆኖ ግን የቅርብ ትውውቅ ስለሆነ ከፍቅረኛዋ ጋር ያላት ያገባችው ባሏ ጋር ማለት ነው። በዘመድም አይደለም ግን ቶሎ ተዋወቃት፣ ቶሎ እንጋባ፣ ጊዜ አንፍጭ፣ አንቺም እኔም ሁለታችንም እድሜያችን አሪፍ እድሜ ላይ ስለሆነ ምንም መንዛዛት አያስፈልግም፣ ቶሎ ብለን እንጋባ ብለው እንዴት አይነት የፍቅር ህይወት እንዳሳለፉ አሁን ምን መሆን እንዳለባቸው ተመካክረው ነው ለጋብቻ የበቁትና ደስ የሚል ነገር ነው። ግን የጓደኛዋ የሚዜዋ ምክር ከምን የመነጨ ነው? የባሏን ቁንጅና ሚስትየዋ እንዳላየች የሚያሳይ ቢሆንም ራሷ ሚዜዋ ባልየውን የምታይበት መንገድ በአይነት መንገድ ነው። በእርግጥ ቆንጆ ነው ብሎ ለመናገር ልቡን ማወቅ አይጠበቅባትም፣ መልኩን ማየት በቂ ነው። ያንን ደግሞ ለመናገር ምንም ድብብቆሽ አያስፈልግም፣ ፊት ለፊት ልትነግራት ትችላለች ጓደኛዋ ስለሆነች። ግን መደጋገሙ በራሱ ተጽዕኖ ይፈጥራል አይደለም? እና ብቻ ችግር ውስጥ እንዳትገቢ እንዳትቀሚ አይነት ነገር ነው። ያው ትቀማታለች ብላችሁ ነው የምታስቡት አይደለም? ግን ታሪኩን ስትሰሙት ያልጠበቃችሁት ነው የሚሆነው። እኔ ራሴ ታሪኩ ሲነገረኝ በጣም ነው ሰርፕራይዝ የሆንኩት። እንደናንተ ነው ጓጉቼ ሰማይ ነበረው። መምህር ይሄን ነገር ምንድነው የኔ ታሪክ ይሆን ብላችሁ በጉጉት የምታዳምጡም ልትኖሩ ትችላላችሁ። እስቲ ዘውጉን ዋናውን ዘውጉን ጻፉልኝ። ምንድነው የዚህ የገጠመኝ ዘውግ? በግምትም እስካሁን የተረዳችሁትንም ብትጽፉልኝ ደስ ይለኛል። እስካሁን የተረዳችሁትን
መምህር ይሄን ለማለት ፈልጎ ነው። በግምት ደግሞ ታሪኩ ይሄን እንደዚህ ሆኖ ሊያልቅ ይችላል ብላችሁ ጻፉ እስቲ። ከዛ ገጠመኙ ካለቀ በኋላ ትክክል የሆናችሁ ሰዎች አረንጓዴ የራይት ምልክት አድርጋችሁ ግምታችሁ ትክክል መሆኑን ማወቅ እፈልጋለሁ። አየዋለሁ፣ ኮሜንቱን በደንብ ነው የማየው። በዚህ ሁኔታ ባልና ሚስት ተጋቡ፣ ልጆች ወለዱ። ሚዜዋም ልጆች ወለደች። ሚዜዋም ሁልጊዜ ደጋግማ የምትላት ምንድነው እኔ ትዳርን በአባቴ በኩል ስለጠላሁት ሲንግል ማም ሆኜ ልጆች ማሳደግ ነው የምፈልገው ብላ ወጣ ብላ ክፍለ ሀገር ሄዳ አግብታ ነው የመጣችው። ወይም ደግሞ አግብታ ወልዳ ልጆቿን ይዛ ነው የመጣችው ብቻዋን። ለማን ነው ይሄ? ለሙሽራዋ ነው ይሄ ነገር እንጂ ለእናንተ አይደለም የምነግራችሁ። ለሙሽራዋ የሚመስላት ክፍለ ሀገር ሄዳ አግብታ ፈታ ልጆቿን ይዛ መጣ። ያን ያሰበችውን ነገር እየኖረች ነው። ምን ብላ ነው የምታስበው? ሲንግል ማም ወይም ደግሞ እናት ብቻዋን ሆና የምታሳድግ ልጆቿን ብቻዋን ሆና የምታሳድግ እናት ነው መሆን የምፈልገው እንጂ ከወንድ ጋር ከባል ጋር መኖር አልፈልግም የሚለውን ሐሳቧን ያጸደቀችውን የመሰላት እና በቃ አንቺ እንደተናገርሽው በቃ ብቻሽን ልትኖሪ ነው? አዎ እሺ፣ ባልሽን አስተዋውቂኝ። እንዴት ነው ነገሩ? ቢያንስ እንኳን የጓደኛዬን የልጆቿን አባት እንዴት አላውቅም ብላ ጓደኛዋ በጣም ታዝንባታለች። እኔ ባል ብዬ እምለውን ሰው ነው እንድታቂ የምፈልገው እንጂ ዝም ብሎ በህይወቴ ውስጥ የገባውን ሰው ማሳየት አልፈልግም አይነት ነገር ነው ንግግሯ። ግን በእርግጥም ክፍለ ሀገር ኖራለች ማለት ነው። ባል ደግሞ እዚህ ነው ያለው። ባል እዚህ ነው ያለው፣ አብሯት ነው ያለው እና 10 ዓመት ከቆዩ በኋላ በትዳር ላይ በአጠቃላይ ከባሏ ጋር 10 ዓመት ከቆዩ በኋላ ባል በአደጋ ምክንያት ሞተ። ባል ሲሞት በ4ኛ ዓመቱ ደግሞ ጓደኛዋ ሞተች፣ ሚዜዋ ማለት ነው። ሚዜዋ የሞተችው ደግሞ በህመም ምክንያት ነው። እንደ ማንኛውም ሰው እድሜያቸው ደርሶ ነው የሞቱት። ለማን? ለሚስትየዋ። ይሄን ዝም ብላችሁ በዚህ ኮማ ውስጥ አድርጋችሁ ያዙትና በቃ ባሏንና ጓደኛዋን አጣች። ስለዚህ እኔ ውጭ ሀገር ነው መኖር የምፈልገው፣ ያለውን ነገር ሁሉ ሸጬ ውጭ ሄዳለሁ ብላ ፕሮሰሱን ጨርሳ ሄደች። ግን የጓደኛዋ ልጆች 2 ልጆች ናቸው፣ ወንድና ሴት ናቸው። የጓደኛዋ ልጆች ግን አያታቸው ጋር ያሉትና በጣም አዘነች። እኔ ልጆቼን ብቻ ይዤ መሄዴ ጥፋት ነው፣ እንዴት እንደዚህ አይነት ራስ ወዳድ ሆንኩኝ? የጓደኛዬን ልጆች ወደ ውጭ ሀገር አምጥቼ ከልጆቼ ጋር መኖር አለባቸው ብላ ፕሮሰስ ጨርሳ መጣውላችሁ። ፕሮሰስ ጨርሳ ከዛ ልጆቹን ወሰደቻቸውና አብራ ከልጆቿ ጋር የጓደኛዬ ልጆች ብላ ማሳደግ ጀመረች። እና እንደዛው እየሄደ ደግሞ ጉዳዩ እየኖሩ እድሜያቸው ከፍ እያለ ሲመጣ ለምን ይሄንን ነገር ትስስር አልፈጥርም? ጓደኛዬ የረጅም ዓመት ጓደኛዬ ናት። አሁን ደግሞ ልጆቿ አድገው እሷ አልመስለዋል። ልክ በፊት በልጅ እያለን የነበረው መልኳ ይኸው አሁን ልጇ ላይ ያየሁኝ ነው። ልጇ ደርሳለች፣ 20 ዓመት ሞልቷታል። ከባሌ ጋር 10 ዓመት ተቀመጥኩ። እንደገና ከልጆቼ ጋር ደግሞ 10 ዓመት ተቀመጥኩ። አሁን ደግሞ ልጆቼ ከኔ ጋር ናቸው፣ አብረው ናቸው። የእሷ 2 ወንዶች ናቸው፣ የጓደኛዋ ደግሞ ወንድና ሴት ናቸው። እና እዛ ቤት ውስጥ ስንት ሴት አለ? 1 ሴት ልጅ አለ ማለት ነው ከእናትየዋ ውጪ። እና በቃ የመጀመሪያ ልጄ እቺ ልጅ ሊያገባት ይገባል ብላ ልጇን ታሳምነዋለች። በጣም ደስ አለው፣ ምክንያቱም ቆንጆ ናት ልጅቷ፣ ቆንጆ ናት። ቁርጥ እናቷን ነው የምትመስለው። ቆንጆ ናት ስላችሁ አስጠልግታ አይደለችም ማለት ነው። ተረዱኛላችሁ ብዬ አስባለሁ። ልጅቷም እየሰማችኝ ስለሆነ በጣም እንዳጋነንኩት ስለሚገባት ነው። እና ኧረ መምህር እንደዚህማ አታጋነው እኔ ቆንጆ አይደለሁም ብላ ስለምትል ወደ እሷ ልጠጋላት ብዬ ነው። አስቀያሚ አይደለችም፣ ቆንጆም አይደለችም። አትናደድብኝ መቼም እርግጠኛ ነኝ። እና ተጋቡ እዛ ውጭ ሀገር ዘመዶች ባሉበት ምናምን ብቻ 10 ዓመት ስለኖሩ ብዙ ቤተሰብ አፍርተዋል፣ ጓደኞች አፍርተዋል። በቤተ ክርስቲያን ደረጃ ምናምን እንደዚህ የሚያውቋቸው ሰዎች አሉ። ተጋቡ እነዚህ ልጆች እና ልጅ ሲወለድ የአእምሮ ችግር ያለባቸው ልጆች ናቸው። የመጀመሪያው ልጅ ሲወለድ እንግዲህ የዛሬ 6 ዓመት ማለት ነው። የመጀመሪያው ልጅ ሲወለድ የአእምሮ ዝግመት እድገት ችግር ያለበት፣ የአእምሮ እድገት ዝግመት ችግር ያለበት ልጅ።
ሁለተኛው ልጅ ሲወለድ ደግሞ ወገቡ አይጸናለትም፣ እግሩ ሽባ ነው፣ በትክክል አይቆምም። የሆነ ነገር ተደግፎም እንኳን ቢሆን ወገቡ እንዲህ ብሎ ይወድቃል። ሁለተኛው ልጅ ስንት አመቱ ነው? 4 አመቱ ነው። እና የአይምሮ ችግር እንዳለበት የመጀመሪያው ልጅ ሳያውቁ ነው ሁለተኛ ልጅ የደገሙትና አልተረዱትም፣ ገና አልገባቸውም ነበረ። ያን ያክል አያስታውቅም ነበር። እያደገ ሲመጣ ነው መልኩ ላይ በጣም ግልጽ ብሎ የመጣው። እና በመልክ ይለያሉ አይደል አንዳንዶቹ። ምንድነው ይሄ ነገር ብላ ዶክተር ጋር ሄዳ ታስመረምራለች። እናትየዋም ሙሽራዋ ብዬ በበፊቱ ስሟ ልጥራላችሁ፣ ልጅቷ አልበላችሁ፣ ወይም ደግሞ አዲሷ እናትና የቀድሞዋ እናት ይሄዱና እዛ ውጭ ሀገር ሆስፒታል ሲያስመረምሩ ዶክተሩ የነቃ በደንብ ያወቀ ዶክተር ሳይሆን አይቀርም። ምን ይላል? እንደዚህ ነገር የሚፈጠረው ብዙ ጊዜ እንትናቸው ይሄ ዲኤንኤያቸው ተመሳሳይ የሆኑ ቤተሰቦች ሲፈጠር ነው፣ እንደዛ ነገር ውስጥ ሲሆን ነውና ይሄ እንዴት ሊሆን ቻለ? እንደዚህ ሊሆን አይችልም። ባልና ሚስት ናቸው አላት። አዎ ኦኬ፣ ብዙ ጊዜ ይሄ ነገር የሚፈጠረው በዚህ ምክንያት ነው ብሎ ነገራት። እና ምን ማለት ነው አልገባትም። እናትየዋ ራሱ አልገባትም። ሌላ ዶክተር ጋር ስትወስዱ ምንድን ያላቸው ትሪት ማድረግ ብቻ እንዳለባቸው ይሄን ጉዳይ። እንዲያውም እንዲህ አይነት ችግር ያለባቸው ልጆች ውጭ ሀገር የሚማሩበት ትምህርት ቤት አለ የራሱ፣ እና ወላጅ በራሱ ማሳደግ ካልቻለ አምጥቶ ማስረከብ እንደሚኖርባቸው ሁሉ ይነገራል። ሌላም ካለ ብትነግሩኝ ደስ ይለኛል። እና በግድ ሳይኖርበት ራሱ አንዳንድ ልጆችን ማሽኑ ወይም የሚመረመሩበት ሁኔታ ልጁ የአይምሮ ችግር አለበት፣ ኤፒሊፕሲ አለበት፣ ወይም ይሄ ምናምን ሲጀር አለበት ምናምን ብለው ራሳቸው ዶክተሮቹ ይወስኑና በግድ መድኃኒቱ እንዲወስድ ትገደዳላችሁ አይደል? ውጭ ሀገር ያላችሁ ተወላጆች ይሄ ነገር አለ። ግን የመጀመሪያው ዶክተር የተናገራት ነገር ልቧን አላሳርፍ ብሏታል። ምክንያቱም እኛ የምንለቃቸውን ትምህርቶች ቲክቶክ ላይ ሲመጣ ያጋጥማታል። እነዚህ መንፈስ እያሉ የሚያስተምሩት ሰዎች ትክክል ነው እንደሚናገሩት ይሄ ሰይጣን ነገር ይሆን እንዴ ምናምን ብላ ወደ መንፈሳዊ ነገር መጠጋትን ፈለገች። ከዛ ግን ስትጠጋ ስታየው ቲክቶክ ላይ የሆነ ቪዲዮ ከዚህ በፊት እንዳየች አስባ ሂስትሪ ውስጥ ገብታ መፈለግ ጀመረች። ሂስትሪ የቲክቶክ ሂስትሪ አለ ወደ ላይ ያለች እንዳለ የኔን ገጠመኞች የተቆረጡ የሚለቀቁትን የመምህር ግርማን በሙሉ እንዳለ እያመጣች ሴቭ እያደረገች ሁሉንም ቲክቶክ ላይ ያለውን ለምን የሆነ የሰማችው ነገር አለ። መጨረሻ ላይ ቪዲዮን አጣችሁ። ግን የተረዳችሁ ምንድነው እሷ ተመሳሳይ ቤተሰብ ውስጥ የሚወለዱ ልጆች ለምሳሌ በስጋ ዝምድና ተቀራራቢነት ያላቸው ቤተሰብ ውስጥ የሚወለዱ ልጆች የአይምሮ ችግር አለባቸው የሚል ጥናት አለ፣ ዶክመንተሪ ተሰርቷል ብዬ ነው የተናገርኩት። እና ይሄ ነገር ሀሳብ ሆኖባት መንፈሳዊ መሆን ጀመረች። መስገድ፣ መጸለይ፣ ምናልባት ሰይጣን ሊሆን ይችላል ብላ አስባ ትምህርታችን መቀበል ጀመረች። የአባ ገብረ ኪዳንና የመምህር ዘበነ ትምህርት አድናቂ ናት። በጣም ጎበዝ ናት። ሃይማኖቷን በደንብ ጠንቅቃ የምታውቅ ሰው ነች። ልጆቿን ቤተክርስቲያን፣ ትምህርት ቤት፣ ስፖርት ቦታ ላይ ምናምን ማሳተፍ ትወዳለች። በቃ ምርጥ እናት ሆና ልጆቿን ያሳደገችው አራቱንም ማለት ነው። ውጭ ሀገር በሄዱ በአመታቸው ነው ልጆቹ በጣም በአንድ ጊዜ አገሩን ቋንቋው ሁሉ ነገር የተቀላቀሉት። ኢትዮጵያ ሆነው ይማሩበት የነበረበት ትምህርት ቤትና ይኖሩት የነበረው የኖሮ ዘይቤ ኢትዮጵያ ሆነው ውጭ ሀገር አይነት ነገር ነው። እንዴት ነው ቋንቋውን የማወቅ በፊልም በምናምን ያውቁት ነበረ እና ሄደው ከነጮች ጋር አብረው መኖር ጀመሩ እንጂ ኢትዮጵያ ሆነው ውጪ አይነት ናፋቂ እንደሚባል አይሰዋል እንደዛ ነገር ነው። እንዲያውም የልጆቹ ውትወታ ሳይሆን አይቀርም ውጭ ሀገር ሊሄድ ብላ ያሰበችው። እንሂድ የሚለው ነገር ባይኖርም ውጭ ሀገር እንደሚፈልጉ ተረድታለች። እና ኢትዮጵያ መጣች። ልጆቿን ይዛ በርሜል ጊዮርጊስ ጸበል መጠመቅ አለብኝ ብላ በርሜል ጊዮርጊስ ጸበል ተጠመቀች። መጠመቅ በጀመሩ በስንት ቀናቸው መሰላችሁ? ወደ 5ኛ ቀናቸው ላይ የሴቷ ወይም የህፃናቶቹ እናት ጮኸች። እና ስትጮህ ከጸበሉ ከወጣች በኋላ አለቀቃትም። ይሄ እንትኑ ጸበል ቦታ ላይ አለ አይደለም፣ እዛ የሄዳችሁ ሰዎች የምትረዱት ነገር አልተዋትም። እና ወደ ራሷ ወደ ልቧ አልተመለሰችም ነበረ። ጸበል ተደርጎባት ምናምን ጸሎት ተደርጎ ምናምን ነው ወደ ልቧ ስትመለስ የሰማችውን ያየችውን ማመን አቃታት። ግን ጸጥ ነው ያለችው። ምንድነው እስቲ ንገሪኝ
በጣም ስጮህ ነበር። አላምንም፣ ይሄ አይደረግም፣ አይሆንም እያልሽ ነበር የምትጮሂው ተባለች። ስድስተኛው ቀን ላይ ግን አፍ አውጥቶ ተናገረ። ደጅ ላይ ከጸበል ከወጣሽ በኋላ አፍ አውጥቶ ተናገረ። ማነህ ሲባል የቡዳ ዝሙት መንፈስ ነኝ ከእናቷን የመጣሁት ብሎ ተናገረ። እንዴ ለምን መጣህ? ከእናቷ የቡዳ ዝሙት መንፈስ ለምንድን ነው የመጣሁ? ልጁ ላይ ወንዱ ላይ አለ ሲባል አለሁኝ፣ ለዓላማ ስል ነው ወደ እሷ የገባሁት ነው የሚለው። ምንድን ነው ዓላማ ሲባል ልጆቿ አባታቸው በቅርብ የሚታወቅ አባት ነው ታውቂዋለሽ አለቻት። እናትየዋ ነች እንግዲህ የምትጠይቃት። እናትየዋ ልጇን ማለት ነው መንፈሱን ነው የምትጠይቀውና የዚች ልጅ አባት እኮ የአንቺ ባል ነው አለቻት። በቃ ደነገጠች። ማለት እንዴት አለች። የልጆቹን አባት ታውቂያለሽ እንዴ አንቺ? እኔ አላውቅም። በቃ እኛ ነን እኮ ይሄን የሰራ ነው። በቃ በዝሙት አይን አየችው፣ ተመኘችው። የምትፈልገው ነገር በሐሳብ ነገርናት። የሚያስፈልገው ነገር ፈጸምን። ሌላ አላችሁ መተት አላችሁ? አይ የለንም፣ የቡዳ ዝሙት መንፈስ ነን። ባልሽን አየነው፣ ከዛ ተመኘችው። ከዚህ የመሰለ ቆንጆ ሰው ልጅ መውለድ አለብኝ ብላ አሳመነችው። እሺ ብሎ ዘር አቀበለ። እኔ ካንተ የምፈልገው ልጅ ብቻ ነው፣ ዘር ብቻ ነው የምፈልገው ብላ አለችው። እሺ ብሎ ዘር ሲያቀብል ልጆቹ ሲወለዱ ራሷን መስለው፣ አሁንም ሲወለዱ ሁለቱም ራሷን መስለው ነው የተወለዱት። እኔ እሱን መስለው እንዲወለዱ ፈልጋለሁ፣ ጭራሽ እኔ መስለው ከዚህ በኋላም አልፈልግም ብላ ተወቹ እንጂ ልትደግም አስባ ነበር የመጨረሻ። እና በቃ ከዛ በኋላ እኛ ልጆቹ እንዲንገላቱ ፈልገን በጊዜ አሰናበትናት። አንቺ ደግሞ መልሰሽ እንደገና አሳደግሻቸው። በመጨረሻ ደግሞ ተደሰትናል። ምንድን ነው ያው ከወንድሟ ጋር አጋባሻት። ይሄ ለኛ ትልቁ ደስታችን ነው። በጣም ተናደደች። ከዛ ወንድም ለብቻው ነበር የምታናገራት ልጅቷን። እንዴት ብዬ ለወንድማቸው ልንገራቸው? ለወንድሟም እንደገና ለልጆቼም እንዴት አድርጌ ልናገር? የገዛ ወንድሟን ያገባቸው የሚለው ነገር ራሷን አሳመሟት። ከበርሜል ጉርጊስ ሳትወጣ 15 ቀን ባሱ ሁሉ አምልጧት በግሏ ነው አዲስ አበባ የመጡት። በግላቸው ነው ራሱ መውጣት አስጠልቷት ኢትዮጵያ ተመልሽ ማነው አዲስ አበባ ተመልሽ አልሄድም፣ ውጭ ሀገር ተመልሽ አልሄድም፣ በቃ ኑሮ አስጠልቶኛል ብላ ተከዳው በጓደኛዬ ብላ በጣም አዘነች። አያሳዝንም? የገዛ ጓደኛዋ ከገዛ ባሏ ጋር ተኝታባታለች። አንድ ሁለተኛ ነገር ደግሞ አባታቸው የማይታወቁ ልጆችን እያሳደገች ቆይታ የልጆቿን ወንድምና እህት፣ የባሏን ልጆች፣ የጓደኛዋን ልጆች ያሳደገችው ማለት ነው። ምንም ችግር የለውም እኮ ማሳደጉ፣ ግን መከዳቷ ነው በጣም ያሳዝናት። ትነግረኝ ነበር ወይኔ ስትል ጊዜ አዎ ነግረንሻል እኮ ተይ ባልሽን ልትቀሚ ትችያለሽ፣ ተይ ጥሩ አይደለም ብላ ነግራሻለች። እኛ ደግሞ እሱን ነበር የምንፈልገው፣ በጊዜ ግን አሰናበትናት። ዞሮ ዞሮ ባልሽም በስራው ሄዷል፣ ሚዜሽም በስራዋ ሄዳለች፣ ልጆቹ አንቺ ጋር ናቸው ያሉት። አንቺም ጊዜሽን ጠብቀሽ ትሄጃለሽ፣ እኛ ጉዳያችንን ጨርሰናል አለ እና በቃ የተያዘ መንፈስ ነው። ይለፈልፋል፣ ይቀባጥራል፣ ይስቃል። ኮራ ብሎ ደልቀቅ ብሎ ነው የሚናገረው። በጣም ነው የሚያሽካከው። እና ዛርም አለሁኝ ይላል። የራሷ ደግሞ የልጅቷ የእናትየዋ የነበረችው ዛር ናት። የጓደኛዋ የሚዜዋ ዛር። እንደገና ደግሞ ሚዜዋ ላይ የተላከ መተት ወደ ልጅቷን ተሻግሯል። አብሮ በሚኖሩበት ሰዓት መተት ተልኮባት፣ ያ መተት ደግሞ ልጅቷ ላይም አለ። ሌላ ወንድ መጥቶ ነበር በህይወቷ እና መተቱ ምንድነው? የሰላቢ መንፈስና የመስተፋቅር መተት ነው። ያ መተት ማለት በገንዘብ ተከፍሎት የሚመጣ መንፈስ ማለት ነው። መተት ማለት ከነቡዳ ከነዛር የሚለየው ምንድነው? ከተወለደች በኋላ ነው የሚገባው። ከዛ ደግሞ በክፍያ ነው የሚገባው። መስዋዕት ተደርጎለት ነው የሚገባው። ዛርና ቡዳ ከማህፀንም ጀምሮ ሊከተሉ ይችላሉ። እንዲሁ ከአይን ተወርሮም ደግሞ ሊገባ ይችላል፣ ያለ ክፍያ ያለ ገንዘብ መተት። እና ይሄ ልዩነቱ እዚህ ጋር ነው። ሁሉም የሰይጣን ተልእኮ ነው። ብቻ እነዚህ ሁሉ መናፍስት በልጅቷ ውስጥ ነበሩ። ወደ አዲስ አበባ መጡ። መላከ መንክራት መምህር ግርማ ወንድሙን አገኟቸው። ከዛ ልጅቷ ላይ ያለው መንፈስ ታሰረ። ቅዳሜ ተይዞ ታሰረና እሁድ ይሸኛል ተብሎ ነበረ። እሁድ አጋጣሚ ሆኖ በፔሪድ ምክንያት ምናምን ወደ ቤተ ክርስቲያን አልሄደችም። መምህር ደግሞ የመጨረሻ ጉባኤያቸው ነበር። የዛን ጊዜ ወደ ውጭ ሀገር የሚሄዱበት ነበረ። ድጋሚ አላገኟቸውም። ውጭ ሀገር ይመጣሉ ብሎ ጠብቀው ነበር፣ አልመጡም። ከዛ በኋላ የታሰረ መንፈስ ስለሆነ ወደ ውጭ ብንሄድም ችግር የለውም ብለው ጎረምሶቹም 3 ጎረምሶችና አንዷ ሴቷ ልጇ ማለት ነው አብረው ወደ ውጭ ሀገር ተመልሰው መጡ።
በቃ ላይፋችን ኑር፣ እግዚአብሔር በፈቀደ ጊዜ ይሸኝልሻል፣ ዋናው መታሰሩ ነው ተባለ። መስገድ፣ መጾም፣ መጸለይ ጀምሮ በቃ የሚገርማችሁ ልጁ አሁን 6 ዓመት ሞልቶታል። እንግዲህ የዛሬ 6 ዓመት ነው ያልኳችሁ የተወለደው ልጁ የመጀመሪያው ልጅ። በጣም በሚገርም ሁኔታ በ6 ወር ነው በ5 ወር ውስጥ የባህሪ ለውጥ የሰውነት የሁኔታ ለውጥ ማምጣት ጀመረ። መጫወት ጀመረ፣ ማስተዋል ጀመረ፣ የሚናገራቸው ንግግሮች፣ በዛ ላይ ትምህርት ቤት መግባት እንደሚፈልግ የሚያሳያቸው አክሽኖች፣ ቴሌቪዥን ላይ የሚያያቸውን ነገሮች መድገም፣ ቃላቶቹን መድገም፣ የሚኮላተፈው ለሀጩ የሚዝረበረበው አንዳንድ ነገሮች በጣም በሚገርም ሁኔታ ተቀየረ እና ሁሉ ነገር ተስተካከለ፣ ጤነኛ ሆነ። ይሄ ነገር በጣም ይገርማት። በነገራችን ላይ ያልነገርኳችሁ ነገር አዲስ አበባ መጥተው ተገናኝተናል። ታሪኩን የሚያወቁት አዲስ አበባ መጥተው ነው። ቢሮ የምክር አገልግሎት ወስደዋል ከኔ ጋር ተገናኝተን ምን ሊሆን ይችላል መምህር የልጆቹ እንደዚህ መሆን ስትለኝ፣ አዎ በእርግጥም እኔ ሳስተምር ሰምተሻል። የአክስት ልጅ የአጎት ልጆች ሩካቤ ፈጽመው የሚወለዱ ልጆች እህት ከወንድሟ ጋር፣ ወንድም ከእህቱ ጋር፣ አባት ከልጁ ጋር በስጋ ዝምድና ቅርብ የሆኑ ቤተሰቦች በሚፈጽሙት ሩካቤ ጽንስ ከተፈጠረና ልጁ ከተወለደ ችግር አለ በዲኤንኤያቸው ላይ ወይም ደግሞ በተፈጥሯቸው ላይ ችግር ይፈጠራል የሚል ነገር አስተምሬያለሁ። ይሄ ደግሞ እኔ ብቻ አይደለም ሳይንስም አጥንቶበታል፣ ዶክመንተሪ አድርጎ አቅርቦታል ብዬ አስተማርኳት፣ ነገርኳት። ቀጥሎ ደግሞ የመንፈሱም ነገር ከመንፈሱ ጋር በተገናኘ በተለይ አሁን ደውዬ የማናገራት ዶክተር አለች፣ ትሰሟታላችሁ። ዶክተሯን በስልክ ደውዬ እጠይቃታለሁ። የጽንስና ማህፀን ስፔሻሊስት ናት። በዛ ላይም ደግሞ ከሕክምና ጋር በተገናኘ ጽንሱ በምን ሁኔታ እንደዚህ አይነት ነገር ሊሆን ይችላል የሚለው ነገር እንድትነግረኝ ስለምፈልግ ዶክተሯን ከዚህ በፊት ያቀረብኳት የዛሬ ዓመት አካባቢ ላይ በላይቭ ያቀረብኳትን ዶክተር አቀርብላችኋለሁ፣ ትሰማላችሁ። ግን ከመንፈሱ አንጻርም ደግሞ ያስረዳኋቸው ምንድነው ዛር መንፈስ የሚመለክ ከነበረ በቤተሰብ ውስጥ ዛር መንፈስ በትክክል አምልኮ ከነበረ ይሄን ልጅ እንደዚህ ያደርገዋል ስላት፣ እኔ በፍጹም እኔና እናቴና ቤተሰቦቼ እንደዚህ አይነት አምልኮ የለንም አለች እናትየዋ። ልጅቷም ደግሞ በዚህ በኩል እናትየዋ የእናቷ ነገር ሲጠየቅ እኔ እናቴን እስከማውቃት ድረስ እንደዚህ ነገር አላየሁባትም፣ ቤታችን ውስጥ ባዕድ አምልኮ ምናምን ነገር አታመልክም፣ የለባትም እንደዚህ ነገር፣ ኖርማል ነች። በእርግጥ እናትየዋ ትጠጣለች፣ መጠጥ ትጠጣለች፣ ትንሽ አንዳንዴ ሲጋራ ታጨስ ነበረ፣ ጓደኛዋ ማለት ነው ያች ሚዜዋ ታጨስ ነበር አንዳንዴ። እሱንም ልጆቿ ካዩት በጣም ነበር የምታዝነው ስታጨስ ካዩት። ቤት ውስጥ እንግዳ መጥቶ ነበር እንዴ ሲጋራ ይሸታል ምናምን በሚል ነበር የጀመሩት ልጆቹ። አንድ ቀን ስታጨስ አይታት እማዬ አንቺ ነሽ የምታጨሽው? አዎ ልጆቼ እንግዲህ አንዳንድ ነገር ለምጃለሁ ምናምን ብላ ነግራቸው በቃ ለእናንተ ስላቆማለሁ ብላ የሆነ ጊዜ ላይ አቆማልናለች። ከዛ በኋላ ነው እንግዲህ ያረፈችው። ይሄ ደግሞ የምን ምልክት ነው? ወሰንገላ የሚባል መንፈስ አለ። ሲጋራ መጠጥ የሚወደው ወሰንገላ የሚባለው መንፈስ ነው። ጭሳጭስ ነክ ነገሮችን ይወዳል። ትንባሆ የሚባል ነገር ይወዳል። የዝሙት መንፈስ ሆኖ በንቅሳት የመግባት ዝርክክ የማድረግ ጸጉሩን የማንጨብረር አለባበስን፣ የልብስ ጠረን፣ የሰውነት ጠረን አለመጠበቅ፣ ይሄ በቃ ጥሩ ያልሆነ ማንነት እንዲኖር ያደርግ። ላብላብ እንዲሸት ፍየል የሚሸቱ ጎረምሶች አሉ። በእርግጥ ስራ እየሰራ ቶሎ እየታጠበ የሚያልበውም ሊኖር ይችላል። ግን ባለመታጠብ ነው ያልኳችሁ። ገላን ባለመታጠብና ራስን ባለመጠበቅ በመዝረክረክ ይቅርታና ለመናገረው ነገር የማይታጠቡ ወንዶች አሉ። ጭራሽ ፈጽሞ የማይታጠቡ ወንዶች አሉ። ሩካቤም ፈጽሞ ጨርሶ የማይታጠቡ አሉ። ይቅርታ ግን ለምናገረው ነገርና ከዚህ አንጻር ይሄ የወሰንገላ መንፈስ ባህሪ ነው። ሴት ልጅ ግን እንድትታጠብ የሚያስገድዳት አለ ተፈጥሯዊ ሁኔታ ግዴታዋ ነው። አንዳንዴ ራሱ የፈለገ ዱርዬ ቢሆኑ የፈለገ መረን ቢሆኑ ወሰንገላ መንፈስ ቢኖርባትም ሴት ልጅ የምትዝረከረከው በሌላ ነገር ነው የሚሆነው እንጂ በንጽህና ጉዳይ ላይ 80 እና 90% ሴቶች ንጽህናቸውን ይጠብቃሉ እና ሻወር ላይም ጎበዝ ናቸው በዚህ ጉዳይ ላይ። ከስንት አንድ ሰነፍ ሴት ይኖራል እንጂ ሴት ልጅ ንጽህናዋን በደንብ ነው የምትጠብቀው። አምራ ተኩላ መታየት ትፈልጋለች፣ አይደለም ቆንጆዋ ፉንጋዋም ጭምር ማለት ነው። ከወሰንገላ መንፈስ አንጻር ሊሆን ይችላል የሚለውን ነገር በዚህ አሳመንኳቸው። ሌላው ደግሞ እርጉዝ በነበርሽበት ሰዓት የአእምሮ ዝግመት ችግር ያለባቸው ቤተሰብ ውስጥ ያደጉ ወይም ደግሞ ይሄ መንፈስ ያለበት ሰው በቡዳ ልጆችሽን ከበላ አንቺን በቡዳ ከበላሽ ይሄ ነገር ሊፈጠር ይችላል እና ጠይቁ በሱባኤ እግዚአብሔር ይረዳችኋል ብዬ አልኳቸው። በጣም በሚገርማችሁ በቃ አይደለም ይሄኛው የአእምሮ ዝግመት ችግር ያለበት ልጅ ቀርቶ እግሩ ሽባ ነው የተባለው ልጅ እንደሚድን ተስፋ እዩ። ይሄንን ያለ ምክንያት እዚህ ጋር አላደረኩትም።
እዚህ የምታዩትን ነገር ያለ ምክንያት አላስቀመጥኩትም። ልጇን ወስዳ ቅዱስ ቁርባን በምታስቆርብበት ሰዓት የእግዚአብሔር መልአክ ቅዱስ ገብርኤል ይመስለኛል ረስቼዋለሁ፣ ይቅርታና ለምናገረው ነገር ከገብርኤል ስል ትበለኝ ከሚካኤል አላስተዋልኩም። የእግዚአብሔር መልአክ ከስዕሉ ላይ ወጣና አለች በእርግብ መልክ መስሎ መጥቶ ልጄን ካቆረብኩት በኋላ ስጠቀልለው ጥቅልል አድርጌ ይዤው ስወጣ እርግቧን ማብራ ጥቅልል ብላ ነው አብራ የመጣችው። ወደ ቤት መጣችና ወይኔ እርግቤ እንዳታመልጣኝ ብዬ ልጄን መያዜን ረስቼ እርግቧ ብዬ እንደዚህ ከፍታት ቤት ውስጥ ብር ብላ ቤት ውስጥ በረረችና ቤት ውስጥ ወዲያው መሽከርከር ጀመረችና ይሄንን በህልም ያየዋለች በሱባኤ ጊዜ እና ይሄንን ስዕል ያደረኩት መምህር በመዝሙርህ ላይም በስብከትህ ላይም እርግብ ማድረግ ትወዳለህ ምንድነው አለችኝ። እርግብ የመንፈስ ቅዱስ ምሳሌ ነው። እርግብ የስጦታ እርግብ የጸጋ ምልክት ነው አልኳት። በል እንግዲያውስ እኔ ሱባኤ ገብቼ እርግብ አይቻለሁ። ልጄን አቁርቤ ስወጣ በህልሟ ነው እንግዲህ ያየችው። አቁርባ ስትወጣ ከቤተ ክርስቲያን እርግቧ ከስዕል ውስጥ መታ ልጁ ላይ ገባችና ጠቀለለችው። በመንገድ እየሄድኩኝ ግን ልጄን ረስቼው እርግቡን እንዳያስኩ ነው ማስበዋለች። እና እማ በቃ ልጅሽ እንደሚድን ነው የሚያሳየው፣ እግዚአብሔር በመልአኩ በኩል ይረዳሻል ብዬ ነገርኳት። ይሄንን እንግዲህ እየጠበቅን ነው ልጁ እንደሚድን። እስካሁን አልዳንም ስላችሁ ስጋው ለውጥ አላመጣም፣ ግን ይሄንን ህልም በጉጉት እየጠበቅን ነው። አንደኛ ይሄን ገጠመኝ ካቀረብኩ በኋላ ልጁ ከዳነ በኋላ እንደገና ሌላ ገጠመኝ እንደማቀርብ ይታየኛል። ለምን የሚዜዋ የህይወት ታሪኳ ራሱ በጣም የሚገርም ነው። ጓደኛዋ ወይም ይችኛዋ ሙሽራዋ ስለ ጓደኛዋ ስትናገር የሚገርም ታሪክ ነው ያሳለፈችው። ወንድ ላይ ያላት እይታ፣ አመለካከት፣ ጸባይዋ፣ ባህሪዋን ደግሞ ትነግረናለች። ግን ልጆቹ ስለ እናታቸው ሲወራ ደስ ላይላቸው ይችላል በሚለው ነው ያውቃሉ። የእናታቸውን ሰምተዋል፣ ግን ተናዳባት ተቀይማት ነው ታሪኳን ያወጣችሁ ብለው እንዳያስቡ ነው እኔ ለጊዜው ማስቀረት የፈለኩት እንጂ ታሪኩ ተነግሮኛል። ከተፈቀደልኝና በተለይ ልጁ ከዳነ ግን መቅረቡ አይቀርም። አሁን የተወለደው ልጅ ደግሞ ቁጭ እናቱን ነው የሚመስለው፣ ማለቴ አያቱን የሚዜዋን ማለት ነው የሞተችዋን እሷን ነው የሚመስለው። ቁጭ እሷን ነው የሚመስለው። ምን ሁሉ ነገሩ ሴት ወንድ ሆነ እንጂ እንደው በቃ መልኩ የሴት ነው። እና ስለ እናቷ በሚወራበት ሰዓት መናደር ጀመረች ልጅቷ። እንዴት እናቴ እንደዚህ ታደርጋለች? እንዴት በዛ ላይ ደግሞ እውነቱን ለምንድነው የማትናገረው? አባታችን አሳየኝ ስንላት ለምንድነው የማትናገረው? ስትሞትስ እንዴት አትናገርም? የሚለውን ነገር አሰቡና ህልሙ ከተፈታ በኋላ አያታቸው ጋር መደወል እንዳለባቸው ነገርኳቸው። አያታቸው ጋር መደወል እንዳለባቸው ነግሬያቸው በአንድም በሌላም መንገድ እግዚአብሔር እንዲያስተምረን ስለፈለኩና መምህር ሂድ እስቲ አያታቸው ጋር ታሪኳን ይንገሩ አለችኝና ሄድኩኝ። በጣም በሚገርማችሁ መልኩ ቁጭ አገው የልጃቸውን ባህሪ እቤት ውስጥ እንዴት እንዳደገች ያቺ ሚዜዋ ማለት ነው እንዴት እንዳደገች በደንብ አጎነገሩኝ፣ ሳይደብቁ ደካማ ጎኗንም ጠንካራ ጎኗንም ነገሩኝና በእውነት በትክክል የሰው ባል ቀምታ የሰው ባል ከሰው ባል ጋር አንሶላ የተጋፈፈችበት ምክንያቱ አገኘሁት ማለት ነው። እዚህ ጋር አሁን አስፈቅጄ ነው ላቀርብ የምችለው። ልጆቹ ይከፋቸዋል አይከፋቸው የሚለው ነገር ትንሽ ያሳስበኝ እንጂ ችግር የለውም መምህር እንደሚሉኝ አውቃለሁ። ግን አሁንም ያሳደገቻቸው ይቺ ሙሽራዋ ማለት ነው ወይም እናትየዋ ባለውለታቸው ናት። ውጭ ሀገር ወስዳ አስተምራቸዋለች የጓደኛዬ ልጆች ብላ እና አዝነውላታልም ከፍቷቸዋልም እንደ ከፋትም አይተዋል። እናታችንን ጠልታታለች ብለው አስበዋል እና እኛን እንዳትበቀለን እና የሚለው ነገር ባይኖርም ግን እንደ ድሮ አይደሉም ስሜታቸውና ንስቲ ብላ ሁለቱን ግራና ቀኝ አስቀምጣ እየደባበሰቻቸው እናንተ ልጆቼ ናችሁ፣ የምወዳት ጓደኛዬ ልጆች ናችሁ፣ የሷ ልጆች ማለት የኔ ልጆች ማለት እንደሆነ ደግሞ በስጋ ማስመስከራለች ብላ አሳቀቻቸውና በቃ ማይ ግድ የለም የልጆችሽ እህትና ወንድሞች መሆናችንን በጣም ወደነዋል። እኔ ግን ካሁን በኋላ ከወንድሜ ጋራ ሌላ ልጅ መድገም አልፈልግም፣ ሌላ ልጅ መውለድ አልፈልግም። ምን ትያለሽ አለቻት። አዎ ከመምህር ተስፋዬ ጋር ተነጋግረን ከንስሐ አባታችን ጋር ተነጋግረን ይሄ ነገር ፍቺ መፈጸም አለበት ብለው ወደ ንስሐ አባት ሄድን። እኔ እዚህ ሆኜ በስልክ እነሱ እዛ ውጭ ሀገር ሆነው ወደ ንስሐ አባት ሄዱ ማለት ነው። ከዛ እኔ በስልክ ኮንፈረንስ ውስጥ ገባሁኝ። እነሱ በአካል ናቸው እና አባታችን ምን ይላሉ ሲባሉ አረ እንዲህ ያለ ነገር በጣም ከባድ ነው፣ እኔ ላይምሮ ይከብዶኛል፣ መፋታት አለበት ወይም ሁለቱ መፋታት አለባቸው የሚለውን ነው
ምደግፈው አሉ። እኔም እንደዛ ነው። እስቲ ወረቀቱን አውጡና አንብቡት አልኩኝ። ወረቀቱን እኔ የላኩላቸው ጽሁፍ ነበረ፣ ፕሪንት አውት አድርገውታል። እንዲፋቱ የፈለኩበት ምክንያት ከዚህ በኋላ ከወንድሜ ጋር ነው እየተኛው ያለሁት የሚለውን ስሜቷን ስታስበው ሰውነቷ ሊታዘዛትና ሊስተናገድላት አይችልም። ሁለተኛ ደግሞ ለእናትየዋም ጥሩ ስሜት አይፈጥርም። ሶስተኛ ለሚወለዱት ልጆች በራሱ ይሄ ታሪክ በጣም ከባድ ነው የሚሆነው። ስለዚህ በእነዚህ ምክንያቶች መፋታት አለባቸው። ጋብቻም አይደለም በቃ ይሄ ነገር በፍጥነት የተደረገ የእናት የዋህነት የታከለበት የጋብቻ ስነ ስርዓት ስለሆነ ነገሩን በዚሁ እንለየዋለን ተብሎ ነው የጻፍኩት እኔ። ከዛ እሱን አነበቡ። ትክክል ነው አሉ። ለአስተዳዳሪው ለቤተ ክርስቲያኑ አስተዳዳሪም ተነገረ። አስተዳዳሪው በጣም የሚገርማችሁ ከአዲስ አበባ የሄዱ ደብተራ ናቸው። ስር ማስቀጠል በጣሽ ናቸው። ወይም ደግሞ እጅግ ሲበዛ ኃይለኛ ኮተታም ይዘውት ያልሄዱት የአስማት አይነት የለም በመጽሐፍም በስራ ስርም። እና ጸሎቱ ባፉ ነው የሚባለው ሰምታችሁ ታውቃላችሁ? የትኛውም የድግምት መጽሐፍት በውስጡ ነው ያለው። ገቢሩን ብቻ ነው ሲያረግ ፕሮሰስ የሚያበዛው እንጂ ኃይለኛ ደብተራ ነው። አንተ አልኩት እንጂ ትልቅ ሰው ናቸው። ግን ያው የቀለሉ ስለሆኑ አስተዳዳሪነት ደረጃ ደርሰው ውጭ ሀገር አስቡት እንግዲህ በአስተዳዳሪነት ደረጃ ደርሰው በደሞ በድብትርና ደግሞ ብቃት ደረጃ ላይ መድረስ ማለት ውርደት ነው፣ ለኔ ውርደት ነው። እና እሳቸውን ሲያማክሯቸው ለምን የሰው ትዳር ታፈርሳላችሁ? ይቀጥል ትዳሩ ይኑሩ። በቃ መውለድ ካልፈለጉ በባልና ሚስትነታቸው መቀጠል ይችላሉ። ለምን ነው እንደዚህ የምትሉት? ባልተረጋገጠ ነገር መንፈስን አምናችሁ ነው እንጂ ረስቸው መንፈስን አምናችሁ ገና ለገና እንዲህ ብሎ ስለጮኸ አውቆ ሊያያቸው ፈልጎ ቢሆን ይሄ የዛ የነ ግርማ ኮተት ነው፣ የነ ግርማ ስራ ነው ምናምን ብለው መምህር ግርማን የመናፍስትን ሴራ የምናጋልጥ እኛን ለመሳደብ አፋቸውን 2 ጊዜ ነው የከፈቱት። 2 ጊዜ ማለት ከአንድም 2 ጊዜ ተሄዶላቸው አይ ይሄ ትዳር መበተን የለበትም አሉ። እናትየዋ ዲኤንኤ አስመርምራ ዲኤንኤው ትክክል ወንድምና እህት መሆናቸውን የሚገልጽ መሆኑን አሳይታ እሺ አሁንስ ምን ይላሉ አለቻቸው። እንግዲህ ውጭ ሀገር ስለሆነ የሚኖሩት በዲኤንኤ አላምንም ሊሉ አይችሉም። እንኳን እዚህም ራሱ ዲኤንኤን እየተቀበልን ነው አይደል? ሲረቱ ምን አሉ? ትዳሩ መፍረስ የለበትም ያልኩት ወንድምና እህት መሆናቸው ሳይረጋገጥ ማለት ነው። እንደዚህ ከተረጋገጠማ ይለያዩ ደግሞ ብለው ተናገሩ። ለመሳደብ ቅርብ ናቸው። ሳይንሳዊ ማስረጃ ባይገኝ ግን ተሰድበን ቀረን ማለት ነው እኛ። እና በጣም ነው የገረመኝ። ብቻ ለማንኛውም ይህ ገጠመኝ እጅግ በጣም ብዙ ነገሮችን ያስተማረኝ። በዚህ ገጠመኝ ውስጥ ሳልናገር ማላልፈው ባሏ ወይም የሴትዮዋ ልጅ የሙሽራዋ ወንድ ልጅ ማለት ነው አንደኛ ግለ ወሲብ ችግር ነበረበት። ሁለተኛ ሐሽሽና የተለያዩ ነገሮችን እንደዚህ አይነት ነገሮችን እዛ ውጭ ሀገር ይነግድ ነበር። ሌላው ሶስተኛ ደግሞ ታናናሾቹ እዛ ቤት ውስጥ ያሉ በሙሉ ስራ ነበራቸው። እሱ ብቻ ነው ስራ የሌለው የመጀመሪያ ልጇ ማለት ነው። ሁሉም ስራ ነበራቸው። በእንግድነት የመጡትም 2 ልጆችና አንደኛው ወንድ ልጇ ማለት ነው። ግን ይሄ መጀመሪያ የተወለደው ልጅ ጤነኛ ነው፣ ግን ሐሽሽ ያናወዘው ልጅ ነው እና ከዚህ ነገር እንዲላቀቅ ነው እንዲያገባ ያደረገችው። ያም ያስጠረጥራታል። በቃ ምናልባት ሐሽሽ እየወሰደ እንደዚህ ትዳር ውስጥ ስለገባ ይሆን ይሄ ነገር እንደዚህ ተፈጠረበት አካሉ ሰውነቱ ልጁ ወይም አይምሮ ምናምን ብለው አስበው ነበር መጀመሪያ ላይ። ኦኬ በዚህ ምክንያት ከሆነ እተዋለሁ ብሎ ይሄንን ነገር አቆሞ ሁለተኛው ልጅ ሲወለድ ደግሞ እንደገና ሽባ ሆኖ ተወለደ ማለት ነው። እና በዚህ ሂደት ውስጥ ነው የቆየችው። መልክም በአባቱ ነው የወጣው፣ ቆንጆ ነው የመጀመሪያ ልጅ ማለት ነው። እንደገና ደግሞ ከነጮች ጋር ተግባብቶ አንዳንድ እዛ የሚውልበት ቦታ አለ፣ ነጮች ወጣቶች ማለት ነው ዱርዬዎች፣ ልክኛ እዚህ አዲስ አበባ ላይ ቦርኮ ምናምን እንደምንለው እዛም ዱርዬዎች አሉ ነጮች። እና ከነሱ ጋር ተገናኝቶ ማፊያ ነገር ሆኖ ነበረ። ጠዋት ወጥቶ ማታ ይገባል እና እዳ ችግር ብዙ ነገር ይዞባት የሚመጣው በቃ መንፈሳዊ ከሆነች በኋላ ግን ማለት በአንተ ምክንያት ነው ይሄ ልጅ እንደዚህ ሆነው ሲባል መንፈሳዊ ከሆኑ በኋላ እናትየዋን በጣም መጾም መጸለይ መስገድ ከጀመሩ በኋላ ግን በህልሙ የሚመለከተው ነገር ያስጨንቀዋል። ምንድነው? በጣም የምታምር ጠይም ሴት እንደ ግብጽ ፈርዖናውያን አይነት አለባበስ የለበሰች የኢጂፕሽያን ፒክቸሮች ላይ እንደሚያያቸው አይነት አሸንክታብ ያደረገች ለየት ያለች ሰው የምትመስል ፍጥረት የቤቱ ጥግ ላይ ኮርነር ላይ ቆማ ታፏን እየነካካች አፍረተ ስጋዋን እየነካካች ጡቷን ሰውነቷን እየነካካች ምናምን በእንቅልፍ ልብ ተኝቶ ነው እንግዲህ
ሲባንን እዛ ኮርነር ላይ ቀና ሲል የለችም። ሲተኛ ግን እዛው ቦታ ላይ ቆማለች እና የሚገርማችሁ ልክ ሩካቤ እንደፈጸመ ሰው ዘሩን ታስፈስሰው ነበረ። ይሄ በጣም አስጨንቆት ነበር፣ በተለይ መንፈሳዊ ከሆነ በኋላ። ይሄንን ደግሞ ከትምህርታችን አንጻር ብዙ ጊዜ ራሄሎ ብለህ የምታሳያት አይነት ፒክቸር ናት። ራሄሎ የምትባለዋ መንፈስ በተደጋጋሚ ስዕሏን አሳያለሁ አይደለም ሁላችሁም። ራሄሎ ማለት ይቺ ናት እና እንደዚህ አይነት አሸንክታቢ ያደረገች ሴት ናት መታ ከኔ ጋር የምትጣበቀዋል። እና ይሄ የመጣብህ መቼ ነው ብዬ ያው በስልክ ነው የምናወራው በቴሌግራም። እዚህ አውሮፓ ከመጣሁ በኋላ ነው አለ። እንደዛ ከሆነ እንግዲህ ከነጮች የመጣብህ የኢጂፕሽያኖች የዝሙት መንፈስ አንተ ጋር ገብቷል ማለት ነው። ይቺው ትሆናለች ልጅህንም ዘገምተኛ ያደረገች የሚለው ግምቴ ብዙ ነው የሆነውና እነዚህ በዙሪያው ያሉትን ነገሮች አይቶ መጸለይ፣ መስገድ፣ መጾም ከጀመረ በኋላ በዚህ ምክንያት ማለት ነው ከጀመረ በኋላ ጥግ ይዛለች። ጥግ ነው ያዘች። መታ ትተኛበት ነበረ። አሁን ግን አትጠጋውም። ከርቀት ሆና ነው አካሏን እያሳየች መቅኔውን የምትወስድበት፣ ጉልበቱን፣ ዘሩን የምታፈስበት እና በጣም ነው የሚናደደው። ጧት ጧት ሲነሳ እንደ ህፃን ልጅ ዳይፐር አድርጎ መተኛት ነው የቀረው። ሰው በቀን በቀን ዝኔት ይመታዋል። ህልመ ሌሊት በጣም ከባድ ነገር ነው ያጋጠመውና አሁን ግን በቁጥጥር ውስጥ ውላለች። በጣም ረጅም ሰዓት ስገዱ፣ ስጋችሁ ላይ ያረፈውን የዝሙት መንፈስ ማሰር ትችላላችሁ ብዬ በተናገርኩት መሰረት ረጅም ሰዓት ሲሰግድ እንደገና በዛው በህልሙ ማለት ነው እጇም እግሯም ሁሉ ነገሯ ታስሮ ጥግ ላይ ተቀምጣ እንኳን አካሏ ልትነካካ አካሏ ራሱ ያስፈራል። እንኳን ሊስበኛል። ይሄ የቆሰለ ሰውነት በመቁጠሪያ ሲቀጠቅጥ ራሱን እሷ እዛ ጋር እየደማች ነው ማለት ነው። በነፍስ መነጽር ስታዩት ማለት ነው። እና እንዲህ ያለ ነገር እያስተናገደን ያለው አሁን ታስራለች። ይህንን ገጠመኝ ለእናንተ ያቀረብኩላችሁ በስጋ ዝምድና የተጋቡ ልጅ የወለዱ ካሉ እና የወለዱትን ልጆቻቸውን በዛውም እንድታዩት ነው። በአይን የሚታይ በሽታ ላይኖር ይችላል። በባህሪ በጸባይ ግን የሚገለጥ በሽታ አለ። ከአይምሮ ዝግመት በማይተናነስ መልኩ ፈዛዛ መሆን፣ ከዛም አልፎ ደግሞ በጣም ኃይለኛና ፈጣን መሆን፣ እርኩስና አረመኔ መሆን፣ ሃይማኖት ጠል መሆን ሊፈጠር ይችላል እና በጣም ጥንቃቄ ማድረግ አለባችሁ። ጥንቃቄው ምንድነው? ይኸውላችሁ ሚስትየዋ ሲነገራት የነበረው ነገር አስቡት። አንደኛ ባልሽ በጣም ቆንጆ ነው የሚለው ነገር ነው። ሁለተኛ ነገር ደግሞ ተጠንቀቂ የሚለው ነገር ነው እየተነገራት የመጣው ማለት ነው። እና ከዚህ አንጻር በባሏና በጓደኛዋ መካከል ያለው ነገር ሳታውቅ ረጅም ዓመት በመኖሯ እግዚአብሔርን አመሰገነች። በየጊዜው ሊገናኙ ይችላሉ። ዘር ለማቀበል ብቻ ላይገናኙ ይችላሉ። የዝሙት መንፈስ ከሆነ ያለው ደግሞ ረጅም ጊዜ ረጅም ቀን ሊቆዩ ይችላሉ። ለምሳሌ ክፍለ ሀገር የነበረችው ሚዜዋ ግን ለዚሁ ጉዳይ አዲስ አበባ መጣ የዚችን ሴትዮ ባል ልታገኘው ትችላለች። እና በዚህ አጋጣሚ ስትመጣ እንደ ጓደኛ ተደብቀው ከስራም እየቀረ ብዙ ነገሮች ሊያደርጉ ይችላሉና ያ ነገር ደግሞ በጣም የሚጎዳት ስትባሰበችው ቁጥር ማለት ነው። የዋህና ሞኝ ጅል ሆና እንደኖረች ምንም ሳታውቅ እንዲሁ ተንከርፍፋ እንደኖረች ነው ራሷን የምታስበው ይችኛዋ እናት። የገዛ ጓደኛዬ ጉድ ሰራችኝ፣ ግን ይሁን ችግር የለውም ልጅ ነው እንጂ ያመጣችው ሌላ ነገር አላመጣችም ቢላ ራሷን አጽናንታን ያለችው። አሁን እዚህ ውስጥ አሁን ጥፋተኛ ማን ነው ስትሉ ጥፋት የሚባል ነገር ጎልቶ ሊታይ የሚችለው ሚዜዋ ላይ ነው። በጣም ትልቅ ጥፋት ያጠፋችው። ግን ሌላ ባል ደግሞ ማግባት ያልፈለገችበት ምክንያት ስታዩት በጣም ይገርማል። ቀድማ ነው የምትናገረው። እኔ ባል አልፈልግም፣ እኔ የምፈልገው ልጆች ነው፣ ልጅ እፈልጋለሁ፣ ልጅ ወልጄ ብቻ ማሳደግ ነው የምፈልገው የሚለው የመንፈሱ ፕሮግራም ነው። ያ የዛሩ መንፈስ ፕሮግራም ነው። እንዴት ሊያኖራት እንደሚፈልግ፣ እንዴት እንደሚወስዳት፣ ምን አይነት ልጅ እንደምትወልድ ያለው ነገር ቁጭ አድርጎታል። ይሄንን እንዳቀደ ደግሞ ምልክቱ ደግሞ ሐሳቧን በተግባር እንድትፈጽም በድብቅ ነው ያደረገው። እንደገናም ሌላ ባል ማግባት ሁሉ አልቻለችም። እንደ ባልም እንደ አባትም ሆኖ የመጣ ሰው ሁለት ወንዶች ነበሩ። ከሁለቱም ጋር ሳትስማማ በኃይለኛ ተጣልታ ተደባድባ ነው ከቤት የወጡት። እንዲያውም እናታችንን በቦክስ የመታት ሁሉ ሰው መጥቶ ነበረ። በቦክስ መቷት ነው እኛ ፊት ሰድቧት ምራቁን ተፍቶባት የሄደው ብለው ነው ልጆቹ የተናገሩት። እና የሚያውቁት እነሱ የሚታየው ነገር ነው። ከዛ ውጭ ያለው ነገር ባዕዱ ነገር አያውቁትም። ስለዚህ እናታችን ጋር በጣም ከባድ ችግር ነበረ ነው የሚሉት።
እና መንፈሱ ሲንግል ማም ሆና ወይም ብቸኛ እናት ያለ አባት ልጆቹን ልታሳድግ የፈረደባት አይነ ጥላ አለ። ልጅ የምትፈልገው ችግር እሰጥሻለሁ፣ ባል ግን ልታገቢ አልፈልግም፣ አንቺ የኔ ሚስት ነሽ የሚል መንፈስ ውስጧ ያለ ይመስላል። ሚዜዋ ውስጥ ማለት ነው። ሚዜዋ ከእናቷ የተረከበች ይሁን በመስተፋቀር የመጣባትን መንፈስ ይሁን በዝሙት የሰበሰበች ይሁን ብቻ ውስጧ ያገባት መንፈስ አለ። ያ ያገባት መንፈስ ደግሞ ባል አይፈልግም። እሱ ባል ስለሆነ ለዚህ ነው ይሄ ሁሉ ኃጢአት የመጣው። እና ያን የመሰለ መልክ ይዛ ያን የመሰለ ወጣትነት ጊዜ ይዛ ብቻዋን ልጆቹን ማሳደጓ ከዛ ልጆቹ በእድሜም ተቀራራቢ መሆናቸው በራሱ ምክንያቱም ባልየው ባገባበት ወራትና አመታት በዛው ጊዜ ውስጥ ነው የወለደው። ከዚህኛው ከዛችኛው ከሁለቱም ጋር ሲያጫፍር የነበረው የቆየ ልምድ ያላቸውም ይመስላሉ። በዚህ ልክ እንግዲህ ከፈቀደላት በጣም ብዙ ችግር እስከ ማስወረድም ልትደርስ ትችል ይሆናል እንግዲህ አይታወቅም። እና አንዳንዴ ማን ነው የገደላቸው በምክንያት ሞቱ፣ ይሄ ነገር እንዴት ሊሆን ቻለ፣ ሁለቱ ሞተው እኔ እንዴት በህይወት ልቆይ ቻልኩኝ ብሎ ማሰብም ጥሩ ነው። እግዚአብሔር ነው አጋንንት ነው የገደላቸው ቅጣታቸውን ያገኙት ወይስ ምንድነው የሚለው ነገር ማሰብ ያስፈልጋል። ሁሉም ሞት እንደዛ ትክክል እንደዛ ብሎ ማሰብ ጥሩ ባይሆንም መጠራጠር ግን ጥሩ ነው ብዬ አስባለሁ። እና ልጇ እንደሚድንላት ተስፋ እናደርጋለን። ይህችን ነጭ እርግብ ያደረኩት በዛ ምክንያት ነው። እግዚአብሔር መንፈስ ቅዱስ በቤቷ ገብቶ ልጇን ይፈውስላት። የመጀመሪያ ልጇ ድኖላታል፣ እግዚአብሔር ይመስገን። አሁን በጣም ፈጣንና ቅዱስ ቁርባን በሚቀበልበት ቀን የሚያወራው ወሬ የሚገርም ነው ብታዩ። እና እግዚአብሔር ፈጽሞ ሁላችንም ጨርሶ ይማረን። አሁን ባልና ሚስትን ስናፋታ ለምን አፋታችሁ ነው የምንባለው ወይስ ምን አይነት ትርጉም ትሰጡታላችሁ? ይሄን ነው። ከዚህ ቀጥሎ የዶክተሯን ንግግር ነው ማስገባው። ዶክተሯ 3 ጥያቄ ነው የምጠይቃት። አንደኛ ከመንፈስ እንደሆነ ማወቅ የሚቻልበት ሳይንሳዊ መንገድ አለ ወይ? ሁለተኛ እንዳልኳቸው የቀድሙ ደግሞ በተመሳሳይ የስጋ ዝምድና ላይ ያሉ ሰዎች ይሄ የቅርብ ዘመድ የሆኑ ሰዎች ሩካቤ በሚፈጽሙበት ሰዓት የሚፈጠር የሰውነት አካል ለውጥ አለ ወይ? ወይም ደግሞ ችግር የአእምሮ ዝግመት ችግር ይፈጥራሉ ይሄ ነገር? ሶስተኛ ደግሞ ከጽንስና ማህፀን በተገናኘ ከሳይንሱ ጋራ ይሄ የአካል ጉዳተኛ ሽባ ወይም የአእምሮ ዝግመት እድገት ችግር የሚመጣው ከምን አንጻር ነው የሚለውን ነገር እንድታስረዳን ጠይቃታለሁ። መልካም ቆይታ። እኔ በዚሁ ሰናበታለሁ። ሄሎ፣ ሰላም ዶክተር፣ እንዴት ነሽ? ደህና ነሽ ወይ? ሰላም አደርክ? እግዚአብሔር ይመስገን። ደህና ነሽ? አለሁ፣ ደህና ነኝ። እንዴት ነህ? አለሁ። ስራ እንዴት ነው? እግዚአብሔር ይመስገን ጥሩ ነው፣ ምንም አይልም። አንተ ጋርስ? አለሁ፣ እግዚአብሔር ይመስገን። እንግዲህ ከዚህ በፊት ጥሩ ነው ብሎ ነገር እግዚአብሔር ይመስገን ነው። አለሁ። ከዚህ በፊት ላይቭ ላይ አስገብቼሽ እንግዲህ አንዳንድ የሕክምና ማስረጃዎችን ነግረሽን ምክር ተቀብለናል፣ እናመሰግናለን። ምንም አይደል መምህር። እሺ፣ ዛሬ ደግሞ በላይቭ ላይ አንድ የሆነ ክስተት ተፈጥሮ ወደ ገጠመኝ አምጥቻው ነበርና እሺ በላይቭ ከሚተላለፍ ስቱዲዮ ተቀርጨው ከዛ ዶክተር አማክሬ ላቅርበው ብዬ ያሰብኩት ጉዳይ ነበርና እሺ አንዲት ሴት ሳታውቀው ከወንድሟ ጋር ነው ጋብቻ የፈጸመችው። እናትየዋ ተሳስታ የጓደኛዋ ልጅ መስላት ለካ ባሏ ከጓደኛዋ ነው የወለደውና ይሄንን ሚስጥር ሳታቅ ነው የቆየችው። እና የጓደኛዬ ልጅ ከልጄ ጋር ላጋባት ብላ ወንድ ልጇን ከጓደኛዋ ከድሮ ጓደኛዋ የሴት ልጅ ጋር ስታጋባት ልጆች ተወለዱ። እና የተወለዱት ልጆች የመጀመሪያ ልጁ አእምሮ ላይ ችግር አለበት፣ የአእምሮ ዘግምተኝነት ነው። የአእምሮ እድገት ዝግመት የሚባል ሲጀር የሚባል የምጥል በሽታ የሚባሉ ነገሮች አሉ አይደለም? የትኛው እንደሆነ ፐርፌክት እርግጠኛ ባልሆንም ግን የአእምሮ እድገት ችግር እንዳለበት የተነገራት። ሁለተኛው ልጅ ደግሞ ከወገቡ በታች ሙሉ በሙሉ እግሩ አይንቀሳቀስም፣ አይጸናለትም። አንድ እግሩ ሊቆም ይሞክርና ተንገዳግዶ ይወድቃልና ምንም አይነት እንትን የለውም። የ6 ዓመትና የ4 ዓመት ልጆች ናቸው ህጻናቶቹ። የስንት ዓመት አልከኝ? የ6 ዓመትና የ4 ዓመት ልጆች ናቸው። የ4 ዓመት። እሺ የ6 ዓመቱ የአእምሮ ችግር ያለበት ነውና ዶክተሮቹ እዛ ውጭ ሀገር ነው የምትኖረውና ዶክተሮቹ ያሏት ምንድነው የዲኤንኤ ምርመራ አድርጋ ምናልባት ልጁ በዘር ተመሳሳይ የሆነ ጾታ ማነው የዝምድና ይቅርታ ተመሳሳይ ዝምድና ያላቸው ሰዎች
በሚያረጉት ነገር የሚፈጠር ነገር ነው ሲላት ነው የደነገጠችው። እና ይሄ ነገር እንዴት ሊሆን ይችላል ብላ ደንግጣ ሱባኤ ስትይዝ ጸሎት ስትይዝ ምን ስትል በኋላ ነገሩ ተፈነዳ። ግን የዶክተሩ የተናገራትም ነገር አወዛግቧታል። በአንድ በኩል እኛ የምናስተምረው ደግሞ የዛር መንፈሱም ሊሆን ይችላል ብላ አሰበች። ግን ዛር ደግሞ እነሱ ቤት ውስጥ አልተመለከም፣ በይፋ አልተካደመም። እና ይሄ ነገር እንግዲህ አንቺ የማህፀንና ጽንስ ስፔሻሊስት ወይም ደግሞ በዛ ውስጥ የምትሰሪ ስለሆንሽ ልጆች እንደዚህ ሊሆኑ የሚችሉበት ሁኔታ ምን ሊሆን ይችላል ብለሽ ታስቢያለሽ? አሁን ስለዚህ አሁን ምንድነው በእንትን የተገኘው ነገር? ላውድ አድርገሽዋል የስልኩን ዶክተር? ላውድ አድርገሽዋል? ድምጽሽ አቀብኝ። ስፒከሩ ስለሚያስቸግር አድርጌዋለሁ መምህር። ስፒከሩ ያስቸግራል የኔ ስልኬ። አሁን አጥፍቼዋለሁ። ኦኬ ማለት የፈለኩት እኔ በእርግጥ ሕክምናውን ሳታዩ መወሰን ይከብዳል። ግን በዝምድና መካከል ወይም በአክስት ባጎት በእህት በወንድም አባት ልጆች ሲደፈር በሚወለዱ ልጆች ላይ እንዲህ አይነት ነገር የመፈጠር እድሉ ምን ያህል ነው? ዶክተሮቹ የሚናገሩት ይሄ ነገር ምን ትያለሽ? አንቺስ አጋጥሞሻል? እሺ ስለዚህ ለምሳሌ በቅርብ ዘመዳማቾች ብለን ስንጀምር የምናስበው ተመሳሳይ ለምሳሌ እህትና ወንድም ብለን ብናስብ ከአንድ እናት ከአንድ አባት የተወለዱ እህትና ወንድማማቾች ቢሆኑ ድንገት ሳያውቁ ተጋቡ ከዛ ልጅ ወለዱ ብለን ብናስብ ምንድነው የሚፈጠረው? ጄኔቲክ ታይፖች አውቶዞማል ዶሚናንት እና አውቶዞማል ሪሰሲቭ የሚባላሉ። ግልጥ ብሎ የሚወጣና የተደበቀ ብለን ማስረዳት እንችላለን። እነዚህ እህትና ወንድማማቾች በሚጋቡ ሰዓት የተደበቁት ሪሰሲቭ የሚባሉት የተደበቁት ጂን ዲስኦርደሮች ወይም ሃርምፉል የሚባሉ በሽታ ሊያመጡ የሚችሉ ጂኖች ሁለቱ በሚጋቡበት ሰዓት ልጁ ላይ ሁለት ኮፒ ይሆናል። ከሷ ይወስዳል ከእናቱም ከአባትም ይወስድና ልጁ ላይ 50% በሽታውን ወይም ችግሩን የመሸከም እድል ይኖረዋል ማለት ነው። ግማሽ ደግሞ ከሆነ ለምሳሌ ወይ በእናት ብቻ የሚገናኙ ወይ ደግሞ በአባት ብቻ የሚገናኙ ከሆኑ እሱ ደግሞ 25% የሚወልዱት ልጅ ላይ 25% የጄኔቲክ ዲስኦርደር የመሸከም ኃይል አለው። ያ ማለት ለምንድነው? የተደበቁት እንትኖች ከሁለቱም የተደበቁት ሼር ይደረጉና ወደ ልጁ ይሄዳሉ። ለዛ ነው ከሁለቱም እናትና አባት የሚገናኙ ከሆኑ 50%፣ በአባት ብቻ ወይ በእናት ብቻ የሚገናኙ ደግሞ 25% ጄኔቲክ አብኖርማሊቲ ወይም ጄኔቲክ ዲስኦርደር እንትን ሊል ይችላል። ለምሳሌ ደግሞ የአክስት ልጅ ያጎት ልጅ ደግሞ ቢጋቡ እነሱ ደግሞ ከ4 እስከ 7% እያለ ያው በተራራቀ ቁጥር ትውልድ በተራራቀ ቁጥር ወይም የዝምድናው ቀረቤታ በተራራቀ ቁጥር ሪስኩ እየቀነሰ ይመጣል ማለት ነው። እዚህ ከፍተኛ ሪስክ አለው። በተለይ እንዳልኩ ይሄ ፉል ከእናትም ከአባትም አንድ የሆኑ ድንገት ቢወልዱ ሀፍ ደግሞ ሲሆን 25%። ያ ማለት ከ100 25 ወይም ከ10 2.5 እንደማለት ነው። በጣም ትልቅ ነው ይሄ ፐርሰንቱ። ስለዚህ ባሏ ማለት የሴትዮዋ ባል በድብቅ ከገዛ ጓደኛዋ ስለሆነ የወለደው በእናት ይለያያሉና በአባት ነው አንድ የሚሆኑት። ስለዚህ በአባት አንድ ከሆኑ እነዚህ ልጆች 25 እነሱ ከ50% ተቀብለው ነው የሚመጡት። ስለዚህ ወደ ልጁ ግን ሁለቱ ሼር ሲደረግ 25% ጄኔቲክ አብኖርማሊቲ ይሄ እነዚህ ጥናቶች ናቸው። ከፍ ሊልም ይችላል ነው የሚለው እንደውም ጥናቱና በጣም ሲቪር የሆኑ ጄኔቲክ አብኖርማሊቲ አሁን እንደነገርከኝ አንተ የ6 አመቱ የአእምሮ የ4 አመቱ ደግሞ መንቀሳቀስ አይችልም ብለኸኛልና እነዚህ ነገሮች አሉ። እንደውም ይሄ የአእምሮ ላይ ያሉ ነርቮች ዳሜጅ ይሆናሉ። ያስተሳሰብ ያመለካከት ይሄ ዴቨሎፕመንት የሚባል እድገታቸው ላይ ከኩዮቻቸው ጋር እድገታቸውን ስናነጻጽር የመቀነስ ነገር፣ እግር አለመሄድ፣ የምግብ አመጋገብ ላይ ተያይዘው የሚመጡ ለምሳሌ ሜታቦሊክ ዲስኦርደር የሚባሉ ነገሮች እንዲኖሩ ሳምባ ላይ ኦልሞስት ብዙ ዲፎርሚቲ የሆኑ ነገሮች ያስከትሉ ይችላሉ ለልጆቹ ማለት ነው። ስለዚህ እነዚህ ነገሮች ከዘመድ የመጡ ልጆች ስለሆኑ ይሄ ነገር የምንቀበለውና ያለ ነገር ነው። ሳይንሱ የሚደግፈው ነገር ነው። በጣም ይገርማል። አባቶቻችን 7 ትውልድ አርቀው ነው ጋብቻ የሚፈጽሙትና ትልቁ ይሄ ነገር ገብቷቸው ነው ወይስ ከሃይማኖት እርግማን ነው ከሚለው ጋር አገናኝተውት ይሁን? እኔ አሁን የተረዳሁት እግዚአብሔር ቀድሞ እንደዚህ አይነት ነገር እንደሚፈጠር ስለሚያውቅ የስጋ ዘመዶች እንዳይጋቡ ያደረገበት ነገር በጣም ይገርማል። ምን ትያለሽ? እኔ ምንድነው እዚህ ላይ ማስበው እንግዲህ አባቶቻችን ይገለጽላቸዋል። ሳይንስ እኮ ከነሱ በኋላ የመጣ ነው።
ሳይንስ እኮ ከነሱ በኋላ የመጣ ነገር ነው አይደለ? ስለዚህ ገና የምንደርስበት ሳይንስ ላይ የምንደርስበት ነገር ይኖራል እንጂ አባቶቻችን ያላወቁት ያልተጻፈ ወይም ያልተነገረ ነገር አይኖርም። እኛ ግን ቀስ እያልን ነው የምንደርስበት። ሳይንሱም አሁን እየደረሰበት ነው ያለው። ስለዚህ ለምሳሌ አባታችን አደምን ማየት እንችላለን አይደል? ካልተሳሳትኩኝ መንታ ነው የወለደው፣ አራርቋቸዋል በተቻለው መጠን ማለት ነው። አይ ቲንክ ከዚህ መማር እንችላለንና ለማራራቅ ተሞክሯል። ከዛ ጀምሮ ገና ከመጀመሪያ ጀምሮ ሰው ልጅ ሲፈጠር ጀምሮ ለማራራቅ ተሞክሯል። ይሄ ደግሞ እግዚአብሔር አምላክ የሚፈጠረውን ነገር ስለሚያውቅ እሱ ችሎታው አቅሙ አይመረመርምና ይሄን ነገር ግን ለኛ እንደዚህ አድርጋችሁ አራርቃችሁ አጋቡ ሲል እያስተማረን ነው ያለው። በዛ ሰዓት ያው የነበሩት ማራራቅ የሚችለው አቃይሮ መንትዮቹ ማጋባት ነው፣ ሌላ ትውልድ ስለሌለ ነው። ይሄም ደግሞ አንድ ማለት እንደ ፍጹም እንደማለት ሰባት እንደማለትም ማርገን መቁጠር እንችላለን። ባይዘው አንድ ትውልድ ነው ያራራቀው። ስለዚህ ሰባት አራራቀ ብለን መውሰድ እንችላለን። ስለዚህ ማራራቁ አባቶቻችን ይሄን ነገርም ስለሚያውቁ ትክክልም ስለማይሆን እነሱ ቀድመው አውቀው ነው ብዬ ነው ማምነው። እርግማን የሚባለው በመንፈሳዊን ካየነው ኦፍ ኮርስ ዛር ባይመለከም እግዚአብሔር እኮ ይቆጣል አይደል? እህትና ወንድም ተጋቡ። በእርግጥ እነዚህ ልጆች እግዚአብሔር ፈቅዷቸው ነው በቃ ይሆን ዘንድ እግዚአብሔር ስለፈቀደ ነው እንጂ ውርጃ ሆኖ መቅረት ይችላሉ፣ ላይረገዝ ይችላል፣ ላይወለዱም ይችሉ ነበር። እግዚአብሔር ፈጥሮ ነው ያመጣቸው። ግን ይሄ ነገር ለሌላው ትውልድ ለሌላው አሁን ያንተን ትምህርትም ለሚሰሙ የሷም ዘመዶች ገጠመኝ ባያዳምጡ የሚያውቁ ሰዎች እንዲማሩበት ሳይንቲስቶችም እንዲመራመሩበትና ሳይንስን እያረጋገጠን ያለ ነው እንጂ ሳይንስ አሁን እኛን እያረጋገጠልን ሳይሆን እኛ የነበረውን ነገር ለሳይንስ እያረጋገጥንለት ነው ያለ ነው። እውነት ነው። ለምን መጽሐፍ ቅዱስ ላይ እንደዚህ አራርቆ ተጋብተዋል፣ አባትና ልጅ ተጋብተው እንደዚህ አይነት ልጅ ተፈጥሯል፣ እንደዚህ ትውልድ ብለን እንድናስተምር ሳይንስ ነው እንጂ የምናረጋግጥለት ሳይንስ እያረጋገጠልን አይደለም። በጣም ይገርምሻል። በመጽሐፍ ቅዱስ ውስጥ ሎጥ ከሁለት ሴቶች ልጆቹ ወልዶ ሞዓባውያን የሚባሉ በእግዚአብሔር ላይ በተደጋጋሚ የሚያምፁ ህዝቦች ሆነው ነው የተገኙትና አመፀኛ ያረጋል፣ ፈዛዞችና ደንዛዞች እንዲሆኑ ያረጋልና በጣም የሚገርምሽ መጽሐፍ ቅዱስ ውስጥ ትክክል የሚናገሩ ትክክል ነው። አዎ መጽሐፍ ቅዱስ ትክክል ነው። አሁን እነሱ ያው ወዛኔ በቃ ምድር ልጠፋ ነው፣ ስለዚህ ምንም ያለ ፍሬ ልንቀር ነው ብለው ዛውኒ ወንድ አካባቢያቸው የነበረው አባታቸውን የታያቸውና እሱም ያው አንተ እንዳልከው በተለያየ ዘዴ አድርገው ሁለቱም ወለዱ። ከሱ ግን ምንም ጥሩ የምንሰማው ታሪክ የለም። ለምሳሌ ጥሩ የምንሰማው ታሪክ የለም። እንደዛ በማድረጋቸው ስቲል እያሸበሩ ያሉ እግዚአብሔርን ስም የሚያጎድፉ እግዚአብሔርን ህልውና ለመፈታተን የሚሞክሩ ትውልዶች ናቸው አሁንም ያሉትና ጥሩም አይሆንም። በቃ ይሄ አንደኛ በቃ ትክክልም አይደለም። ስለዚህ አሁን ሴትዮ ምናልባት አላወቀችው ማለት የጓደኛዬ ልጅና ልጅቼ ላጋባ ብላ እሷ የጓደኝነቷን የፍቅሯን ጥግ ለማሳየት ነው ያለማራቅ ብላ ነው። ግን ያው ባሏ እንዳልከው ዘሞተ እንደ ይሄ ነገር ተፈጠረ። ስለዚህ ይሄ ውጤቱ ነው። ስለዚህ አሁን እነዚህ ልጆች ያው ያላቸው አማራጭ ምን አክሴፕት አድርጎ መቀበል ነው። ግን ምን አምናለሁ እግዚአብሔር ይችላል። አሁን እኛ አለያይተናቸዋል። በካህንና ካህናት ሆነን ግዴታ መለየት አለባቸው። ስነ ልቦና ላይም ከወንድሜ ጋር የምተኛው የሚለው ነገር አይምሯን ስለሚጎዳት እሱም ከእህቴ ጋር ነው እየተኛው ያለሁት የሚለው ነገር ስለማያስተኛውና ህሊናውን እረፍት ስለሚነሳው መለየት አለባቸው ብለናል። ይሄ አሁን ትዳር እንደማፍረስ ይቆጠርብናል? ኧረ በፍጹም አይቆጠርም። እኮ ትክክለኛውን ስራ ሰራችሁ ማለት አንዴ ስህተት ተሰራና መቀጠል አለበት አይደለም። ልክ ስህተት እንደሆነ በታወቀበት ሰዓት መቆም አለበት አይደል? ለምሳሌ ሰው ሁዳዴ ላይ ልክ የመጀመሪያ ቀን ተሳስቶ የፍስክ በላ እንበል እንቁላል ለምሳሌ ቢበላ ከዛ በማግስቱም በቃ እንዴት ተሳስቻለሁና ልብላ አይባልም አይደል? እንደ ኦርቶዶክስ ያኛውን ቀን ነው ያስደበታል፣ ግን ጾሙን ይቀጥላል ነው። ልክ እንደዛው እዚህ ጋር አሁን ስህተት ተፈጠረ፣ ባለማወቅ ነው። ሴትዮዋ አላወቀችም፣ ባለማወቅ ይሄ ስህተት ተፈጠረ። ስለዚህ ትዳር ማፍረስ ሳይሆን ማስተካከል። እግዚአብሔር እኮ አይወደውም ይሄን ነገር። እህትና ወንድም አይጋቡ ብሏል አይደል? ስለዚህ መጋባት ስለሌለባቸው ግን ተጋቡ። ትዳሩን ትክክል አልነበረም፣ ትክክለኛ ትዳር አልነበረም፣ ያልተቀደሰ ትዳር ነበረ። ስለዚህ ያን ትዳር ማፍረስ ሳይሆን ማስተካከልና እሷም የራሷን ህይወት እሱም የራሱን ህይወት ነው እንትን የሚሉት። አሁን ዋናው እኔ ቻሌንጅ ሁኔታ ልጆቹን ነው። ገብቷል አይደል? ልጆቹን እንዴት አድርገው እንትን ይላሉ ነው ምን በሳይንሱ አሁን ምንም አለ ጄኔቲክ ቴራፒ ምናምን የሚባሉ ነገሮች አሉ። ግን እነሱም አሁን ጄኔቲክ ቴራፒ ራሱ ተብሎ አሉ የሚደረጉ ነገሮች እነሱ ራሱ ተደርገው እህትና ወንድም የመጡ ከሲድሊንግ የሚባሉት ከነሱ የመጡ
ልጆችን ለማከም በጣም አስቸጋሪና ቻሌንጂንግ ነው ኦልሞስት ኢምፖሲብል ነው የሚለው ብዙ ጊዜና ስቲል ሳይንስ ግን አሁን እያደገ ነው እየጎለበተ ስለመጣ ሜቢ የነሱ ነገር ሊስተካከል ይችላል ግን በጣም ሬር ነው በጣም ከባድ ነው ያው ብዙ ተያይዘው የሚመጡ ችግሮች ስለሚኖርባቸው ያኛው አይምሮ ዘገምተኛ ብቻ ላይሆን ይችላል ሌሎች ችግሮች ሊኖርበት ይችላል ያኛው እግር አለመሄድ ብቻ ሳይሆን ሌሎች ተያያዥ ችግሮች ስለሚኖሩበት እነሱ ቻሌንጅ ያደርጋልና የነሱ ጣፋንታ ነው የሚያሳስበኝና አይ ቲንክ እግዚአብሔር ሁሉን ይችላል አንድ ጥናት ላይ በእኛ መንገድ በእግዚአብሔር መንገድ ግን ይድናሉ ያስባለሁ ትክክል ዶክተር አንድ ጥናት ላይ ፍናፍንት ወይም አንዲት ሴት የወንድና የሴት ብልት ይዛ የምትወለድበት ምክንያት አንዱ እንዲህ አይነት የቅርብ ቤተሰቦች በተለይ አባት ሴት ልጁን ወይም ወንድም ታላቅ ወንድም እህቱን ሲገናኝ የሚፈጠር ነው ተብሎ ተጠንቶ ነበር ይሄ ጥናት በሳይንስ ሳይሆን በእነዚህ ዩኒቨርሲቲ ላይ የባህልን የሚያጠኑ ሰዎች አሉ አይደል የተዘዋወሩ ባህልንና ካልቸር የሚባል ነገር አለና እንደዛ ነገር ላይ አይቼ ነበር የማንበብ እድሉን አጋጥሞኝ ነበር ናና ተብዬ ዛ ዩኒቨርሲቲ አይቻለሁ ሌላው ከመጽሐፍ ቅዱስ አንፃር ሳይው እንዳልኩሽ ቅድም ያነሳሁት ሞዓባውያን የተወለዱት ወይ ሞዓብ የሚባለው ሰው ከሎጥ ከልጆቹ የወለደው ልጅ ነው ሌላም አለ ሁለተኛ ልጅ ነው ስሙ ጠፍቶኝ ነው ለጊዜውና ከገዛ ልጆቹ ስለሆነ ሞዓብን የወለደው ሞዓባውያን አሁን ያሉበት ሁኔታ እንግዲህ በረሃ የሚባለው ይሄ ሳራ በረሃ አረብ ሀገራት ምናምን የሚባለው አካባቢ ያሉት ናቸውና በእስልምናውም ደግሞ ይቅርታ ሃይማኖት አነሳውኝና እንደው እኔ እምነቱን ሳይሆን የምፈልገው በእስልምና ላይ አንዱ ወንድ ሚስት አግብቶ ቢሞት እና ወንድም ካለው ወንድሙ ሚስቱን አግብቶ መቀጠል ይችላል ይባላል ከአይሁዶች የተወሰደ ባህል ነው አይሁዶች በዘፍጥረት ላይ እንደዚሁ ወንድም የወንድሙን ሚስት ማግባት እንደሚችል ይነገራልና የሚወለዱት ልጆች ጥናት ሲደረግባቸው ዶክመንተሪ ነው ያየሁትና በጣም ነው የገረመኝ አብዛኞቹ 80% እንዳልሽው ዲስኦርደር ችግር ያለባቸው ናቸው የአይምሮ ዲስኦርደር የአካል የፊዚካል ዲስኦርደር ያነጋገር የምላስ መንተባተብ የጆሮ መደንቆር ዲስኦርደር ይባላልና ከፋፍለው ነው ያስቀመጡት በጣም ነው የገረመኝ አሁን እኔ አንቺን የምጠይቀው የማህፀንና ጽንስ ስፔሻሊስት ስለሆንሽ በአመጋገብ ችግር ማለቴ ነፍሰ ጡሯ የተመገበችው ምግብ እንደገናም አተኛኘቷ ወይም ደግሞ አካሄዱ ብቻ በአጠቃላይ ጥንቃቄ ጉድለት ይሄን ችግር ሊፈጥር ይችላል ብለሽ ታስቢያለሽ አሁን አጠቃላይ የምናወራ ከሆነ ስለዚህ አሁን ስለገጠመኝ ስላልካሴት ይዘን አጠቃላይ ነገር እናወራ ከተባለ አመጋገብ ላይ ሲባል ለምሳሌ ባህላዊ የሆኑ ምግቦች አሉ ኮንቴንታቸው ውስጣቸው ምን እንዳለ የማይታወቁ ያው የባህል መድኃኒት ተብለው ጥሩ ነው ተብሎ ለነፍሰ ጡር የሚሰጡ ባህል የሚወሰዱ ምን ውስጥ ንጥረ ነገራቸው ምን እንደሆነ የማይታወቁ ነገሮች የሚወሰድ ከሆነ አልኮል ወይ ዘራረቂ ሆነ ጠላ ሆነ እና ተምናቃቸው ትልቆች መጠጦች በፋብሪካ የሚመረቱ እና ውስኪን ጨምሮ እነዛ የሚወሰድ ከሆነ እንደ ምግብ ስለሚቆጠሩ እነሱ ምግብ የሚለው ካታጎሪ ስለሚገቡ እነዛ ነገሮች የሚወስዱ ከሆነ ጥንቃቄ ካልተደረገ እርግዝና ላይ እናትየው የልብ በሽታ የግፊት በሽታ ስኳር በሽታ ኖሮ እነዚህ በሽታዎች ግን ኮንትሮልድ ካልሆኑ በህክምና ክትትል ተደርጎ መድኃኒት በጊዜ ካልተጀመረላቸው ሲቪር ከሆኑ ያ ልጅ ውስጥ ማህፀን ውስጥ የመቀጨጭና ኦክሲጅን ወደ ልጁ የሚሄደው ኦክሲጅን የማጠር ነገር አለና ከኦክሲጅን እጥረት ጋር ተይዞ የሚመጣ የአይምሮ መቀጨጭ የአይምሮ እድገት አለመኖር በስነ ስርዓት የአይምሮ አለማደግ የሚያመጣው ችግር ሊኖር ይችላል አሁን ያልካቸው ነው የልጆቹ ነገር አሁን የምትነግረኝ ነገር ሊኖር ይችላልና እድሜያቸው ደግሞ ገፋ ብለው የሚወልዱ እናቶች አባቶችም ቢሆን ባይዘው ሪስክ አለው አባቶች እድሜያቸው ገፋ ብለው ልጅ ሲወልዱ ሴቶች ብቻ አይደለም እንደዛ የእድሜያቸው ገፋ ያሉ ባልና ሚስት ልጆች ከሆኑ የተለያዩ ሪስኮችን ማየት እንችላለን እነዚህ ሪስኮች የአፈጣጠር ችግር ልጁ ላይ ወይም የአፈጣጠር ችግር ብቻ ሳይሆን ልጁ ሲፈጠር እነዚህ የአይምሮ ዘገምተኝነት እግር አለመሄድ ይሄ ጀርባ አከርካሪ አጥንት ላይ ደግሞ የሚመጣ አለ አሁን የፎሊክ አሲድ እጥረት ሲኖር ስፓይና ባይፊዳ የሚባል አለ አከርካሪ አጥንት ላይ ክፍተት መኖር አይምሮ ላይ ውሃ መቋጠር አይምሮ ላይ ደግሞ ይሄ ከአለመኖር ጭራሽ አለመሰራት የሚሆኑ ነገሮች አሉ ፎሊክ አሲድ እጥረት ሲኖር እነዚህ ነገሮች ሊከሰቱ ይችላሉ ይሄ ግን ልክ አሁን ልጁ ምን ይሆናል የግፊት ስኳር ያልኩ ደግሞ ልብ በሽታ ያልኩ ደግሞ በደንብ ካልታከሙ ልጁ ወደ ልጁ የሚሄደው የኦክሲጅን መጠን ስለሚያንስ ልጁ አይምሮ ይታፈናል ስለዚህ እድገቱ
የቀጨጨ የመሆን ቻንስ አለው። ያለ ጊዜ ሊወለድ ይችላል ልጁ። ለምን እናትየው ላይ ግፊቱ በጣም ከጨመረ ነው በቃ ይሄ ጽንስ መውጣት አለበት። ለእናትየውም ለልጁም ዴንጀረስ ነው ተብሎ ያለ ጊዜያቸው እንዲወለዱ ይደረጋሉ። እነዚህ ልጆች ያለ ጊዜያቸው በሚወለዱ ሰዓት እነዚህ ላልኩ ሪስኮች ዴቨሎፕመንታል ዲሌይ፣ በደንብ አለመሄድ፣ የአእምሮ ዘገምተኝነት የመሳሰሉት ነገሮች ሊመጡ ይችላሉ። ከእድሜ ጋር በተያያዘው ደግሞ አንዳንድ ዳውን ሲንድረም የሚባሉ አሉ። ለምሳሌ ዲቦራ ፋውንዴሽን የሚያካሄዳቸው ልጆች የምታያቸው አይነት ልጆች አሉ ዳውን ሲንድረም። እሱ ከእድሜ ጋር ሊመጣ ይችላል። አንዳንዴ ግን አርሊ ደግሞ ብዙ ጊዜ እድሜ ገፋ ያሉ እናቶች ናቸው እንትን የሚለው። አንዳንዴ ደግሞ አርሊ አገጥሞን ያውቃል። ለምሳሌ 20 ቤቶችም ተወልደውና እንደሱ አይነት ልጆች ሊፈጠሩ ይችላሉ በእናትየው እንደ ፋክተር ካየ ነው ማለት ነው። ግን አሁን እቺ ሴትዮ ስናይ የፈለገ ምግብ ብትበላ፣ የፈለገ ብትጠነቀቅ፣ የፈለገ ለምሳሌ ከአልኮል ከጫት ከሱሶች ንጹህ ብትሆንም ያ በቃ ላይክ እህትና እንደመሆናቸው ብቻ 25% ሪስክ አለው ከፍተኛ የሆኑ ጄኔቲክ ዲስኦርደር ለመሸከም ኬሪየር ለመሆን ማለት ነው። ምንም ነገር ባታደርግ ራሱ ምንም እሷ ጤነኛ ብትሆን ባልየው ጤነኛ ቢሆን ሚስትየውም ጤነኛ ፍጥረት ቢሆኑም 25%ን ግን ሪስክ አለ በቃ። ለምን እነዚህ የተደበቁ አውቶዞማል ሪሴሲቭ የምንላቸው ጂኖች ልጁ ላይ ጎልተው ይታያል ወይ ዶሚኔት ያደርጋሉ ማለት ነው። ይሄ ሳይንሱ ነው የሚያስቀምጠው። በጣም ይገርማል። በእውነት በጣም ትልቅ ነገር ነው የተማርነው። ሳይንሱ ምን ያህል መጽሐፍ ቅዱስን እንደሚያብራራና የበለጠ በጣም ብሪፍ እንዴት እንደሚያደርገው ነው የሚያሳየው። ሌላው ከመንፈሱ አንጻር ደግሞ ከአንቺም መቼም ትምህርታችንን የምታዳምጪ ስለሆንሽ ትረጅኛለሽ። የዛር መንፈስ ከእናት ከአባት ከአያት መጥቶ ወደ ልጆች እንደሚሻገር ይታወቃል። ይሄ የዛር መንፈስ ደግሞ ሁለት አይነት ነው። አንደኛው የሚካደምና የሚመለክ ማለት በአጠቃላይ ቤት ውስጥ ፕሮሰስ የሚደረግለት ነው። ሁለተኛው ደግሞ ምንም አይነት ፕሮሰስ የማይደረግለት ቡናም ሳይፈላለት ሳይካደምለት ግን በዘር እያለፈ ትውልድን የሚጨፈጭፍና የሚጨርስ ወይም እድልን የሚያበላሽ ነው። ይሄ የዛር መንፈስ በማህፀን ላይ ተጽዕኖ በሚፈጥር ሰዓት ሾተል ተብሎ የሚጠራ ነገር አለ። ልጁን አንደኛ እንዲጨናገፍ ያለ ጊዜው እንዲወለድ ለምሳሌ በ2 ወር በ3 ወር ደም እንዲመታቸው ያደርጋቸዋል ይባላል። ከሕክምናው አንጻር ሾተል ምን እንደሆነ ትንሽ ሐሳቡን ብትገልጭልኝ ዝግጁ ከሆንሽ፣ ካልሆነ ደግሞ ድንገት ጽንስ ሊጨናገፍ የሚችልበት ሁኔታ ተፈጥሮ ከዛ እንደገና ደግሞ አይ ደህና ነው ሰላም ነው በቃ እየተንቀሳቀሰ ነው ተብሎ ሲወለድ ግን በጣም ከባድ የሆነ ዲፎርም የሆነ ልጅ እንዲወለድ ያደርገዋልና ከዚህ አንጻር ምን ትይናለሽ? አሁን እኛ በእርግጠኛ እኛ ብዙ ጊዜ ለታካሚዎቻችን ሾተል አለ ብለን የምንገልጸው ይሄ የደም አለመዋሃድ ሲሆን ነው። የእናትና የአባት እናትየው ኔጌቲቭ ሆና ባልየው ፖዚቲቭ ሲሆን እሷ ልጁ ላይ የሚፈጠር የልጁን የቀይ ደም ሴል ዲስትራክት ያደርጋልና ሾተል የምንለው የእናትየው ኔጌቲቭ ስትሆን አባትየው ፖዚቲቭ ሆኖ የማንኛውም ኤም ሆነ ኤቢም ሆነ ኤ ቢ የሚባሉ የብለድ ግሩፕ ክላሲፊኬሽኖች አሉ። ከነዚህ ውስጥ የትኛውንም ኬሪ አድርጋ ግን ኔጌቲቭ ከሆነች ሾተል የምንለው ከዚህ አንጻር ነው። ብዙ ጊዜ ፕሮቴክት እናደርገዋለን። ግን አሁን አንተ የመንፈሱ ሾተል ግን አሁን ይሄ ውርጃ የሚከሰተው ምናምን የተባለው አንዳንዴ አልትራሳውንድ ለምሳሌ ድንገት ደም ይደማትና እናትየው ትታያለች። ደምደማ ማለት ጽንሱ ሙሉ ለሙሉ ላይወርድ ይችላል እና ልብ ምቱ ኤቭሪቲንግ ሰላም ከሆነ ተከታትለናት ጽንሱ ጤነኛ ሆኖ ተወልዶ ጤነኛ ሆኖ ሊያድግ ይችላል። ግን አሁን አንዳንዴ ሞተ ተብሎ አለ የሚባል ነገር ወይም እንዳልከው ወረደ ተብሎ እንቅስቃሴ ያለ ይቀጥል የሚባል ነገር የለም። ለምሳሌ ወይ እንደ ስኪላችን ወይ አንዳንዴ በደንብ ሳናይ ቀርተን ጽንሱ ደህና ነው ብለን አንዳንዴ መጀመሪያ የ2 ወር ጽንስ ላይ ነው ብዙ ጊዜ አንድ ቆይ ትንሽ እንጠብቀው ቆይ እስቲኒው የሚል ቻንስ የምንሰጠው እንጂ ከዛ በኋላ ግን ጽንስ ወይ አለ ወይ የለም ነው። ለምንድነው ልብ ምቱን እናያለን። ከ6 ሳምንት ጀምሮ ልብ ምት ስለምናይ ልብ ምት ካለ ጽንሱ አለ፣ ልብ ምት ከሌለ ጽንሱ የለም ነው። ከዛ በታች ከ6 ሳምንት በታች ሲሆን ግን ቆይ የምናያቸው የተለያዩ ነገሮች ስላሉ የራሳችን ሜዠርመንት እናያለን እንጂ ከፍ ያሉ ልጆች ላይ ጽንስ ካለ ልብ ምት ካለ ነው፣ ከሌለ የለም ነው። እንዳልኩ የአፈጣጠር ችግር የራሱ የሆኑ የተለያዩ ችግሮች አሉ። እንዳልኩ በቤተሰብ ውስጥ ሊሆን ይችላል። እንዳልኩ ቅድም የነገርኩ ነገሮች ናቸው። ጄኔቲክ ግን ብዙ ጊዜ ከፋሚሊ የምንወርሰው ነገር ነው። የራሳችንን ከእናት 50% ከአባት 50% ይዘን እንወለዳለን። ለልጆቻችን እኔ 50% እሰጣለሁ፣ ለባለቤት 50% ይሰጣል። እንደዛ እያለ ነው ትውልዱ የሚቀጥለው እና ሾተል እኛ ውርጃ የምንለው ሾተል ቃሉን የምንጠቀመው ለዚህ ነገር ነው። ግን ውርጃ ደግሞ አንዳንዴ በተደጋጋሚ ሊከሰት ይችላል። አሬች አሁን እናንተ ብትሉት አሬች ፋክተር ተብሎ የሚባለው እሱን ሾተል ብለን የምንጠቀመው
እሱን ነው እኛ ቃላቱን የምንጠቀመው ማለት ነው። ቃላቱን ነው የምትጠቀሙት እንጂ በህክምና ትሪት የሚደረገው ኔጌቲቭ ሲሆን አንዱ ፖዚቲቭ እንዲሆን ጥረት የምታደርጉት ማለት ነው። እኛ አናደርግም። እሱ እኮ ይሄ እንዳልኩ ይሄ ከኛ አቅም በላይ ነው። ምንድነው ግን ማድረግ የምንችለው ልጅ ወደ ልጁ የአባትየው መጥቶ ወደ ልጁ አሁን ምንድነው የሚሆነው መሰለህ? የአባትየው ፖዚቲቭ ነው፣ እናትየው ኔጌቲቭ ናት። ስለዚህ ልጁ የአባትየውን እንትን አያውቀው። ኦኬ። ስለዚህ ስለማያውቀው ለሱ ለአባትየው የሚሆን አንቲቦዲ ይሰራል ይሄ ልጅ ጽንሱ ማለት ነው። ስለዚህ በዛ መሀል የሚፈጠር አለመግባባት እንዴ ጦርነት በለው በቃ የሆነ ጠላት መጥቶብኛል፣ እዚህን ጠላቴን ለማጥፋት ግን ላዘጋጅ ብሎ ያዘጋጃል በጽንሱ ምክንያት ማለት ነው። አሁን ጽንሱ ኔጌቲቭ ከሆነ የተረገዘው እናትየው ምን ዴቨሎፕ ታደርጋለች አንቲቦዲ ለዛኛው ጽንስ፣ ፖዚቲቭ ከሆነ ልጁ ለዛኛው ጽንስ ይሰራል ማለት ነው። ይሄ ትንሽ ዲፕ ነው ላንተ እንትን እንዳላረጋግጥ። አይ እረዳለሁ ይገባኛል። ባይዘው ማካኝነት ነው። እናት ግን የሚሆነው ምንድነው የእናትየውን አርቢስ የእናትየውን ቀይ ደም ሴል ነው ወደፊት እንትን ዴቨሎፕ እያደረገ ሲመጣ ጽንሱ የእናትየውን እንዴት ነው ሴንሲታይዜሽን የሚባል ነገር አለ መመር ሴንሲታይዝድ ትሆንና ስለዚህ ከእንግዲህ በኋላ የምታረጋቸው ጽንሶች ልክ ፖዚቲቭ ሲሆኑ ከአባትየው ፖዚቲቭ ሲሆኑ እሷ ያዘጋጀችው መሳሪያ አለ አይደለ እሱ ላይ እንትን ትላለች ጽንስ በተደጋጋሚ ይወርዳል ማለት ነው። ፖዚቲቭ ልጆች ካረገዘች ኔጌቲቭ ካረገዘች ግን ምንም አይሆንም። ምክንያቱም ተመሳሳይ ስለሚሆን ከሷ ጋር ተረድተኛ በጣም ይገባኝ እንዳላረግብህ ብዬ ነው። ኖ እኔ በጣም ለምን ከዚህ በፊትም ለማጥናት ሞክሬ አሬጅ ፋክተር ምንድነው ይሄ ጥናቱ ብዬ ሾተል የሚባለው የህክምናውና የመንፈሱ ሾተል ልዩነቱን ለማወቅ ነበር የፈለኩትና አሁን ምንድነው ሾተል የሚለውን ስም ነው የተጠቀማችሁት እንጂ በትክክል የህክምና ስም አለው ማለት ነው። ሌላ ስም የህክምና ስም አለው። አሁን ለምሳሌ በተደጋጋሚ የሚወርድ ጽንስ ሪከረንት ፕሬግናንሲ ሎስ እንለዋለን። በተደጋጋሚ የጽንስ መውረድ ምክንያቶቹ እንዳልኩ ብዙ ናቸው። 60% ግን ክሮሞዞም አብኖርማሊቲ የሚባሉ የልጁ የክሮሞዞም ችግር የጽንሱ ላይ የተፈጠረው ችግር ተብሎ ነው የሚታሰበው። ከዛ ሌሎች እንዳልኩ ስኳር፣ ግፊት ምናምን ያው እኛ አብዛኛውን ህክምናም ያለን መሳሪያውም ያለን ትሪትመንቱም ያለን የነሱ ነገር ስለሆነ እንጂ በጣም ብዙ የሆኑ ምክንያቶች ይኖራሉ። ግን ሬር ናቸው። ሌሎቹ እነዚህ ዝቅ ያሉ ስለሆኑ ናቸው። የመንፈሱ ግን ሾተል አሁን እንዳልከው በመንፈሳዊ አይን ግን እንዴት አየዋለሁ? እህትና ወንድም ዛሩ ሲጀምር ተደበቀ እኮ አይደለ? ዛር መንፈስ ተደበቀ። ስለዚህ ምን አደረገ? አንደኛ በቀል የጀመረው ምናልባት እነዚህ እንግዲህ ከኋላ ያልተጠና ኮተት ሊኖር ይችላል የሚመለክ ምናምን ወደኋላ ሄደው ማየት ይኖርባቸዋል። ስለዚህ ያለ የተደበቃለ በቀል ጀመረ። በቀሉን እንዴት አደረገ? መጀመሪያ ባልየው እንዲዘሙት አደረገ። አንድ በቀል ሁለት እሺ ተወለዱ ይጥሶ በቃ ዘር ነው እህት ወንድም ሆኖ ማድረግ ሲችሉ ምን አደረገ? አጋባ። እንዳይናገሩ ሚስጥሩ እንዲደበቅ አድርጎ ማለት ነው። ሚስጥሩ እንዲደበቅ አድርጎ እንዳይናገሩ ተደርጎ ጭራሽ አደረገ። እዛ ላይ ራሱ እንዳይነቅ አድርጎ ሶስተኛ ስህተት ምን ተፈጠረ? ጽንስ ሌላ ልጅ ተፈጠረ። አራተኛ ችግር ልጅ መፈጠሩ ሳይሆን አራተኛ ችግር ደግሞ ዲፎርሚቲ ያለባቸው ልጆች ተፈጠሩ። ዩሲ ስለዚህ ወደ 4 በሚሆኑ ደረጃዎች የሆነ ቦታ እኮ ቢነቃ መቆም ይችል ነበር። ልክ እህትና ወንድም እንደሆኑ ከታወቀ ቢጋቡም ጽንስ ሳይፈጠር መቆም ይችል ነበር። ገብተዋል አይደል? ስለዚህ ይሄ በዛሩ የተበቀላቸው ነው። አሁን እነዚህ ከእህትና ከወንድም የሚወለዱ ልጆች ራሱ የሚረገጥ ጽንሱ ራሱ እኮ ሊቋረጥ ይችላል። አንዱ ልጅ ቶሎ ጽንስ ሊቋረጥ ይችል ነበር። እሱንም ፌዝ አልፈዋል። ወይ ደግሞ እንደተወለዱ ሊሞቱ ይችሉ ነበር። ሆድ ውስጥ ሊሞቱ ይችሉ ነበር። እነዚህ ልጆች ግን ያው እግዚአብሔርን አናውቅም ለምን እነዚህ ልጆች በህይወት እንዳቆያቸው ምን ታምሩ ሊያሳየን ይችላል። ገና የምናየው ወደፊት የምናየው ነገር ነው እንጂ ሊወርዱ ላይ ይችሉ ነበር። እነዚህ ልጆች ሊሞቱ ላይ ይችሉ ነበር። ገብተዋል አይደለ? ግን እነዚህ ልጆች ቢሞቱ ኖሮ እነዚህ ልጆች በሽታቸው ባይታወቅ ኖሮ እርግጠኛ ነኝ እህትና ወንድም እንደሆኑ ለልጆች ላይታወቅ ይችል ነበር። ባይታመሙባት እኮ ሴትዮ ለህክምና ትሄድም ነበር አይደል? ስለዚህ ሚስጥሩም እንዲጋለጥ ሊሆን ይችላል። እነዚህ ልጆች እስከ 6 እስከ 4 አመት ሆነው ይሄን አይነት ችግር እንድናይ የተደረገው ብዬ አስባለሁ። በጣም ትክክል። ስለዚህ በአሬጅ ፋክተር እናንተ ትሪት የምታደርጉት ይሄ እናትየዋ ላይ ጦርነት የሚፈጥረውን ነገር ትሪት ስታደርጉት የሚወለደው ልጅ በሾተል ምክንያት ችግር ተፈጥሮ ግን ትሪት አድርጋችሁት የሚወለደው ልጅ ሲወለድ ጤነኛ ነው የሚሆነው? ምንም አይነት ችግር አይፈጠረበትም። መምህራን የምንሰጠው መድኃኒት 7 ወር ላይ እና 34 ሳምንት ላይ እና ሲወለድ ለእናትየው የምንሰጣት መድኃኒት አለ። ለእናትየው ነው የምንሰጣት። ለእናትየው እንግዲህ በኋላ ለሚመጡ ልጆች ያን አንቲቦዲ ሰርታ ያን መሳሪያ አዘጋጅታ ልጆቹን
እንዳይሞቱ የሚቀጥለው ትውልድ እንዳይሞት ነው። ብዙ ጊዜ መጀመሪያ ልጅ ላይ አይከሰትም። 2-3 ሲሆንና ሴንሲታይዝድ ከተደረገች መድኃኒት ካልወሰደች ያው ያን ነገር እንዳታዘጋጅ እኛ ቀድመን እንስጣታለን። አንቲቦዲ ነው የሚሰጣት፣ መሳሪያ ይሰጣታል። ስለዚህ እሷ አታመርትም ማለት ነው። ገብቷል። ስለዚህ የሚወለደው ልጅ ምንም አይነት ችግር አይኖርበትም፣ ምንም አይነት ችግር የለበትም። ጤነኛ ልጅ ነው። በቃ የደም አይነቱ ምናልባት ኔጌቲቭ ሊሆን ይችላል። አለቀሱ ደግሞ ኖርማል ነው። ኔጌቲቭ አለ፣ ፖዚቲቭ አለ። ምንም አይነት ችግር አይፈጠርበትም። እንዳልኩ ሌላ በራሱ እንደማንኛውም ደግሞ ችግር ያለበት ልጅ ሌላ ኮዞች ኖሮት ካልሆነ በስተቀር አሬሽ ኔጌቲቭ በመሆኑ ብቻ የሚመጣ ምንም አይነት ችግር የለም። ሌላ ኮዝ ለምሳሌ ለማስወረድ የሞከረች መድኃኒት ጠጥታ ወይ የሆነ ነገር አድርጋ ለማስወረድ ሙከራ ስታደርግ አልወርድ ይላል። ያ የምትጠጣው የምትወስደው መድኃኒት ክኒኑ ምኑም ሙከራ ያደረገችበት ልጁ ሲወለድ አካሉ ላይ የሚፈጠር ቆዳው ላይ የሚፈጠር ነው ወይስ ራሱ ወደ ውስጥ ገብቶ ጄኔቲካሊ ላይ ችግር ይፈጥራል? አሁን ምን መሰለክ፣ አሁን የመድኃኒት የሚጠጡት አሁን ምን አይነት መድኃኒት ነው የወሰዱት የሚሉት ነገር ይወስነዋል። አሁን ማስወረጃ መድኃኒት ተብሎ በሕክምና የሚሰጠው ከፋርማሲ ገዝተው የሚወስዱት እሱ የራሱ የሆነ ጄኔቲክ አለው። አይዘር ብሬኑ ላይ ሊሆን ይችላል። የተለያዩ በጣም ዳይቨርስ የሆኑ ችግሮች ያመጣል። ጽንሱ ከቀጠለ ማለት ሳይወርድ ከቀጠለ የሚጠጡ ደግሞ ብዙ ጊዜ አናቃቸውም እኮ የአበሻ መድኃኒት ምናምን ይሄ አጤፋሪስ ምናምን ይባላል። ድሮ እንደውም ልጆች ሲላጩ ጸጉራቸውን የሚቀባ ነገር ካወቀው መምህር ነጭ አበባ ያለው ካለው እሱ ምናምን አሁን ያስወርዳል ብለው ይጠጣሉ። እና ኢፌክቱ ግን በትክክል ልጁ ላይ ምንድነው የሚለውን ነገር ማየት አለብን። ገብቷል አይደል? ስለዚህ ከተጀመረ ጽንሳው ማቋረጥ ከተጀመረ በተለይ በሕክምና ማቋረጥ አንዴ መድኃኒቱን ከጀመረች መቀጠል አለባት ነው እንጂ መቅረት አለበት የሚል ነገር የለም። አሁን ለምሳሌ ኬዝ ገጥሞኝ ታውቃለህ። ለምሳሌ በጣም ወደ 8-9 ወስዳ አልወጣ ያለ ጽንስ ነበረ። በቃ አልወጣ ያለ ልጁ ማለት ነው። በአጋጣሚ ጽንስ ማውረድ ሌጋል የሆነበት ሆስፒታል ነበረ የምሰራውና እዛ ነበርና 5ኛ ሳይክል 6ኛ ሳይክል ከሞ 8ኛ ሳይክል ሆነ። ጽንሱ ሊወርድ አልቻለም። መከርናት ምናምን እሷ ተደፍሬ ነው የምትለው። ያው እሱን ማጣራት እኛ ህጉ አይፈቅድልንም። ማጣጣራን ተደፍሬ ነው ካለች ራይታው ታስወርዳለህ። ምንም እንትን የለው። አንተ ማጣራት ምናምን አትገባም። ህግ አካል ነው እሱ ነው ይፈታ። ስለዚህ እንደዛ ካለች አንዱ ኢንዲኬሽን የማስወረጃ እሱ ነው። እንደዛ ብላ ሆስፒታል የመጣችው ከዛ ተጀመረላት 8ኛው ላይ ምናምን በቃ ምን አልወርዳለ። እንደውም ኤክስፓየር አድርጎ ከሆነ ተብሎ መድኃኒቱ ታየ ምናምን ምንም ኤክስፓየር አላረገም። መድኃኒቱ ጤነኛ ነው ማለት ቀኑ ያላለፈበት ነው። ምንም ሊወርድ አልቻለም። ፋይናሊ እንሽርቷ ምናምን አፍስሶ ምናምን በግድ በቃ እንዲወጣ ተደረገ። በግድ በሌላ ነገሮች ማለት ነው። እና አንዳንዴ ሊገግም ይችላል። በቃ ይሄኛው ነገር ግን የፈጣሪ ነው ወይ ፈጣሪ ወይስ እድል እየሰጣት ነው ወይስ ምንድነው የሚለው ነገር በጣም በቃ ቻሌንጅ ነው። ገብቷል አይደል? ስለዚህ ከተጀመረ ግን መውጣት አለበት። የጀመረው ምናምን አልወርድ ቢልም መቀጠል ነው ያለባቸው እንጂ ማቆም የሚል ነገር የለም። በሳይንሱ ነው መልክ እግዚአብሔርን ምናልባት እግዚአብሔር ያስተማራት ሊሆን ይችላል፣ ሊያልፋቸውም ይችላል። ስለዚህ በዛው ለማስወረድ ጀምረው ማቋረጥ የለባቸው ማለት ልጁ ሲወለድ ችግር እንዳይፈጠር አካሉ ላይ አሁን ሳይንሱ የሚለው እንደዛ ነው። ጄኔቲክ አኖማሊቲ ኖሯል ነው የሚለው። በጣም ይገርማል። ጄኔቲካል አኖማሊ እንደማለት ነው። ስለዚህ ከመንፈሱ አንፃር ደግሞ እንግዲህ ዛረ መንፈስ አብሮ ከጽንስ ጋር አብሮ እንደሚወለድ በትምህርታችን እናስተምራለንና በሕክምናው ዓለም ላይ አንቺ እንግዲህ ብዙ አመት የሰራሽበት ነው። በዛ ላይ ከጽንስ ጋር በተገናኘ ደግሞ ስትሰሪ ይሄ ቤተሰብ ባዕድ አምልኮ የሚያመልኩ ሰዎች ልጅ ሲወልዱ የሚታይባቸው ሁኔታ አለ። ለምሳሌ እንዳይወለድ እንዳልሽው የሚገግምበት የሚደርቅበት ሁኔታ ሆኖ ከተወለደ በኋላ የሚሞቱ ደግሞ ልጆች አሉ። 1 ሳምንት ቆይተው 2 ሳምንት ቆይተው የሚሞቱ አሉ። ምንድነው ምክንያቱ? የልጁ ነው የምትለኝ? ልጆቹ ይሞታሉ። የእናት ሞት የዛር መንፈስ የሚያመልኩ ቤተሰቦች ለሕክምና መጥተው ሲወልዱ ያለው ነገር ማለት ነው። ማለት አንቺ ከትምህርቱ አንፃር የዛር መንፈስ እንዳለባቸው የምታውቂበት መንገድ አለ? እኔ ያው መምህር እስቲ እሱ ንገሪኝ። ማለት ያው ከሳይንስ ሳይሆን የራሴን መንገድ ተጠቅሜ ሂስትሪ እንወስዳለን። አሁን ለምሳሌ አንድ እናት አርግዛ ስትመጣ ወይ ልጅ እንዳበለኝ ብላ ስትመጣ ወይ በተደጋጋሚ አንድ ያስወረዳት ልጅ ምን ቢሲል የምንጠይቀው ጥያቄ አለና ሂስትሪ ኤንድ ፊዚካል ኤግዛሚኔሽን የሚባል ነገር አለ ሕክምና ውስጥ። እና ሕክምና ውስጥ ታሪክ ስንወስድ ፊዚካል ኤግዛሚኔሽን ምርመራ ስናደርግ የምንጠይቃቸው ሂስትሪዎች አሉ።
በአብዛኛው ጊዜ በመንፈስ ያለባቸው እናቶች በተደጋጋሚ ጽንስ ያስወርዳቸዋል። ያየሁት ነገር አያገቡም። አንዳንዶቹ ደግሞ ግርጅፍ ብለው ለምሳሌ 42 ዓመት ምናምን ነው የሚመስሉኛ ልክ ስናያቸው ካርድ ላይ ተጽፎ 27 ምናምን ዓመት ተብሎ ይመጣል። እና እድሜ ስንት 27 ከፈለሽ ታላቄ እንዲህ ናት ምናምን ብለው ይናገራል። መስሎ አስደንግጠው። እኔ ግን የመንፈስ ነገር ስለሚገባኝ አይዞሽ አንዳንዴ እንደዚህ አይነት ነገር ፊዚካላችን ትልቅ ሆኖ ግን እድሜያችን ትንሽ ሊሆን ይችላል። አንዳንዴ ግርጅፍ ብሎ የመታየት ነገር ምንድነው ወንድም እንዳያያቸው ከመጀመሪያም ጀምሮ አያገቡም። እነዚህ ሴቶች ሳያገቡ ለሌላ ችግር ለምሳሌ ወይ ጢመጣብኝ ወይ ፔሬድ ተዛባብኝ ምናምን ብለው ነው የሚመጡት። ሲመጡ ራሱ ለልጅ ምናምን ብለው አይመጡም። ሲመጡ ከዛ እንደዚህ ሆንኩኝ ምናምን ብለው ለሌላ ጉዳይ ነው። ከዛ እኔ ለምንድን ነው የማታገቢ ለምን እንደማታወልጂው እድሜሽ እንዳይሄድ ምናምን ብዬ የራሴን ምክር ሰጥቼ መጀመሪያ በዚህ መንገድ አውቀዋለሁ። ከዛ እንደው ድንገት ደግሞ ካረገዙ አንዳንዴ የአፈጣጠር ችግር ያለበት ለምሳሌ ጭንቅላት የሌለው ልጅ ጭንቅላት ውስጥ ውሃ ያለበት ልጅ ሊፈጠር ይችላል። የስፓይና ባፊዳ ብዙ ጊዜ በእኛ አቅም ዲያግኖስ እንደምናደርጋቸው እነዚህ ኮመን ይሉት እንጂ ሌሎች ብዙ ልብ ላይ የሚፈጠሩ ችግሮች አሉ። ሳምባ ላይ የእግር ላይ እጅ ላይ የሚፈጠሩ ነገሮች አሉና እነዚህ ነገሮች የመፈጠር እንትን አላቸው እና ስታያቸው ራሱ ሁኔታቸው አንገታቸው ላይ ምናምን አድርገው የሚመጡት ኮተታ አለ፣ ብረት አለ የሚያስሩት። አሁን ለምሳሌ አንዷ በጣም ስንት ነው 4 ልጅ ነው ምናምን ሞቶባታል እና ወንዶች ናቸው ሁሉም የሚሞት በተደጋጋሚ 3 ልጆች አላት። ይሄኛውን ደግሞ 4ኛ አርግዛ ጤነኛ ሆነላት ማለት ነው። 9 ወር ደረሰ እንዲወለድ ተደረገ እና አንገቷ ላይ ሳይ ማአት ኮተት አለ። ይሄ በነጭ ክር ነው የተጠቀለለና ምንድነው ይሄ አልኳት። እኔ ክርስቲያን ናት እና ምንድነው ስላት በጣም ተንቀጠቀጠች። ሰርጀሪ ስትገባ ምንድነው ይስላት የሆነ ቄስ አለ ንስሐ አባቴ ነውና እንትን እንዳይሆን ይሄኛው ልጅ ምንም እንዳይሞትብሽ ይሄን ነገር አንቺ ላይ አድርጊው እና እስክትወጂ ከዛ ልክ ልጽንሱ ከወጣ በኋላ ግን ልጁ አንገት ላይ ነው መደረግ ያለበት ብሎኛል አለች። ኦኬ እሺ ስለዚህ ልጇን አሳጣት ይሄ ነውና በጣም ፈረስ ተንቀጠቀጠች። በጣም ይሄ ኮተቱ በጣም ብዙ ስለሆነ እንድታስቀምጥ ተነገራት ማለት ነው። ይቀመጥ ተባለ። ግን ፈራሽ በቃ ነገር ስለወጣ ኦርቶዶክስ ሸረላው ከዛ በኋላ እሺ የሆነ ነገር አርጊልኝ ስለ አድኖ ምናምን የለሽም ስትለኝ ከክሲው አወጣውና የጊዮርጊስ ነው ማረሰ የጊዮርጊስና የሩፋኤል ነበር በፕላስተር ለጠፍኩላትና ገባሽ ሰርጀሪ ማለት ነው። ከዛ ልጁ ሲወጣ ጤነኛ ነበር። ባልየው ጋር ነበር ይሄ እንትን የተቀመጠው። እንደውም ማንጡት አለ ባልየው። እንደውም ማንጡት ልክ ልጁ እንደተወለደ ለልጁ ነው ማረግለት አለ። ወንድ እንደሆነ ታውቋል። ብቸኛ ወንድ ልጃቸው ነው። ከዛ ልቆ ተደረገ። ከዛ ሴትዮዋ ሰርጀሪ ተሰራላት። ልጁ በጣም የሚያምር በኢየሱስ ማለት እስካሁን ፊት ያለ በጣም ቆንጆ ልጅ ነው የወለደችው። የሚያምር ልጅ ነው ተወለደ። ግን ሴትዮዋ ገና ስትገባ ጀምሮ ሰርጀሪ ሲያስገባት ጀምሮ እንዴም ደበጠበጠች። በቃ በጣም ነው የምታስቸግረው፣ በጣም ነው የምትነጫነጨው። በቃ ግራ ገብቷቸው ማለት ነው ታኪሞች ራሱ ተሰብስበው እንዴት እናርጋት ምናምን ብለው ተወያይተው በስንት መከራ ነው በቃ ንቅንቅ ይሄ አለ አይደል በቃ እኔ መንፈሱ እንደሆነ ያውቀዋለሁ። ለምን ቀየራት ሴትዮዋ ቶታሊ ተቀየረች። ኦኬ በቃ መነጫነጭ መናገር ምናምን ጀመረች። ሰርጀሪ ተሰራ እግዚአብሔር ብሎ ጽንሱ በሰላም ወጣ። በጣም ጤነኛ ነበረች። ውስጥም ስለፈሯት ሴትዮዋን ስትነጫነጭ ስትቆጣ ስለነበር አንድ ሰው ብቻ አይደለም የሚገባው 2-3 ሆኖ ይገባል። አንዳንዴ ተፈራለህ ማለት የሆነ ነገር ኑራት ሳይማቅላት ቀርቶ ይሆን ተብሎ ስለሚታሰብ ማለት ነው። ሐኪሞችን በደንብ አያት፣ በደንብ ጥናት አደረጉ። በደንብ በሰላም ሰርጀሪዋን ጨረሰች። እማረሰው የኪዳነ ምሕረት ዕለት ነበረ እና በጣም አሳዛኙ ታሪክ ግን እናትየዋ ምን እንደሆነ በማይታወቅ ምክንያት በድንገት ሞተች። በድንገት አፈናት፣ በድንገት ሞተች። በቃ ትንፋሽ አጠረኛለች። ቶሎ ሕክምና ተደረጋት። ኦክሲጅኗ በጣም ወረደ። ወዲያው ተራራጡ፣ ተረባረቡ ምናምን ኦክሲጅን ተደረገላት፣ ሞተች። ቃነቃት ማለት ነው። አይሽ አገኛት በቃ ቃነቃት እንቀርቦ ነው የገደላት። በቃ ስንት ሰዓት ማለት ነው? 7 ሰዓት 8 ሰዓት ይሆናል። እና እሷ እንደው በጣም መጀመሪያ ሰርጀሪ ነበር የተሰራችው፣ ሌሎች ተሰርተው ምናምን ነገር። ከዛ ወደ 9 ሰዓት ምናምን እንጦጦ ኪዳነ ምሕረት ነበርኩና ተሳልሜ ስመለስ ተደወለ ምናምን ሲል ያቺ እኮ ነጨነጫ ታካይ ሞተች ማለት ለምን ሞተች አልኳቸው። ማለት ለምን ትሞታለች ማለት ምን ሆነች? አይ እንዲህ ሰደና ያው በሕክምና ምን ገልጸዋል? የፓልሞናሪ ኤምቦሊዝም አለ፣ ደም የረጋ ደም ተዘዋውሮ ሳምባዋን ዘግቷት ሞተች የሚል ኤክስፕላኔሽን ነው እኛ የምንሰጠው። ልብና ሳምባ ደም ስሮችን ይዘጋና ይገላል። በቃ ድንገት ሰው ሲሞት
ፓልሞናሪ ኤምቦሊዝም ተብሎ ነው እንትን የሚሰጠው ወይ ነው ያንን ኮተት አድርገዋለች በሽታ ተብሎ ያንን ኮተት አንገቷ ላይ አድርገዋለች መልሳ ማለት ነው አላረገችም ለልጁ ተደረገለት ገብቷል አይደል እሷ ፈታ ተንቀጥቅጣ እኮ ነው በጣም እንትን ነው ይሄ እንዴት ነው ድንገት ማደንዘዣ እንኳን ማደንዘዣ ግማሽና ሙሉ አለ ሙሉ ስትሰጥ ግን የሚደረጉ ጥንቃቄዎች ስላሉ ይሄ አንገቷ ራሱ ለማየት አስቸገረ ለዛ ነው እንዲወልቅ የተደረገው ባልየው ምን ሰጀስት አደረገ ነው ይሄ ነገር ለልጁ ነው እንደው ቀድሜ ማውለቅ ነበረብኝ ለልጁ የሚደረግ ነው አለ እና ወሰደው እኛም ማለት ሪኮመንድ ባናረጋት ተረስቶ ነው እንጂ የሚወልቅና ለልጁ አንገት የሚደረግ ነው በጣም ይገርምሻል እንግዲህ ሴትዮዋን ወሰዳትና እንደገና ልጁን ተካ ማለት ነው አሁን መንፈሱ እንግዲህ ልጁን ተካ ያው ኮተት ተደረገለት ለልጁ አሁን ይሄ ልጅ አድጎ ምን አይነት ሰው እንደሚሆን እንግዲህ በጣም ከባድ ነው እና እንደዚህ ሆናሉ እንዳልኩ ግርጅፍ ብሎ መታየት አለማግባት አለመውለድ አይነ ጥላዋም አለች አብራ በቃ ሲመጡ ራሱ ይነግሩሃል በቃ እንዲሆኑ ሞቶብኝ ከዚህ በፊት ብዙ ጊዜ ልጅ ሞታቸዋል ቀድሞ አንድ የመጀመሪያ ልጅ አይሆኑ 2/3ኛ ነው የሚሆነው ከዛ ተጨናንቀው ነው የሚመጡት ምናምን ከዛ ወይ ሰርጀሪ ደግሞ ብዙ ጊዜ ደም ያስነሳቸዋል የተረዳሁት ነገር ማለት ነው በሰላም በምጥ አይወልዱም በቃ የሆነ ነገር በቃ ሊወጣ ያለ ልጅ የሆነ ነገር ፈጥሮ ወይ እኛን አይንም ከልሎ ሊሆን ይችላል እግዚአብሔር ይገስጸው በቃ ገብቷል አይደለ በቃ በስንት መከራ ልትወልድ የተባለው ወደ ሰርጀሪ ደም የዛር ግብር ደሙን ይጠጣል ማለት ነው አንዳንዴ ደግሞ ያሳፍነዋል አውቆ ደፍን በቃ ደህና የነበረ ልጅ ይታፈናል ውስጥ ምጥነኝ ከዛ ያው እግዚአብሔር ይመስገን የሰርጀሪ ደግሞ አንዳንዴ ይጠቀማሉ አይደለ ደም ቢፈስም ግን ጤነኛ ልጅም ትወልዳለና በጣም ይለፋሉና እኔ ላይ ያለው ዘር አይነ ጥላ ምልክ በደንብ እንዲቀረብ ብሎ ካወሩኝ እኮ ወደ ጸበል ነው ምልከው ቀረብ ብሎ ካወሩኝ ወደ ገጠመኝ ወደ መስጠት ጣና አጭሱ ጸበል ተጠመቁ ቅባ ቅዱስ ተቀቡ እምነት ምናምን ብዬ ግን እኔ ሐኪም ነኝ እዚህ የስጋ ሐኪም ሆነ እንደዛ ልትላችልም ግን ገፍተው ከጠየቁኝ በጣም ካለቀሱ ለምሳሌ ተስፋ ቆርጠው ምናምን ከመጣው 42 43 አመት ላይ በቃ ባል እምቢ አለኝ ሳይ እጤ ያለ እሺ ጸበልም ይጃለው ያለልኩበት የለምና ጸበል የሚለውን ቃል ከጠሩልኝ እኔ በቃ ሲል አይ አግብቻታለሁ ብሏል ስለዚህ መንፈስ አግብቶሻል ከመንፈሱ መላቀቅ አለብሽ ጸበልሽ እጂ እኛ ደግሞ በአጋጣሚ ቤተክርስቲያን አካባቢ የቅርብ ቦታ ነው የምሰራው ቀረብ ይላል ለቤተክርስቲያንና ከዛ ነው የሚመጡት ብዙ ጊዜ ጸበልተኛ ይመጣል ይበዛልና ማህፀን ሲባል በቃ እጢ ምናምን ተብሎ ቀደም ያለ እኮ ሊሆን ይችላል ትንሽዬ ነገር ውሃ ቋጥራ ሌላ አልትራሳውንድ የሚያነሳው ሐኪም ላይ ያድርና መንፈሱ በቃ እጢ ያለብሽ ምናምን ቶሎ ካልወጣ ምናምን ይላቸዋል የኛ ማህበረሰብ እጢ ሲባል ካንሰር ነው የሚያስበው ደርባባ እጢ አለ ወደ ሌላ ወደ ካንሰር የማይቀየር ምንም አይነት ጉዳት የማይመጣ ግን ዝም ብሎ የተቀመጠ ማለት ነው ልክ እንደዛ ሆኖ ተጨናንቀው ምናምን ይመጣሉ ከዛው ተመስገን ምናምን እኛ ከባድ መስሎንና ብዙ ጊዜ የሚመጡት ለልጅ ምናምን እንትን ብሏቸው ልጅ ለአርግዘው ሳይሆን እንደዚህ እጢው የሆነ ነገር ወይ ወራው አዛብቶ ምናምን ለዚህ ህክምና ነው እንጂ ልጅ ብለው ራሱ አይመጡም ብዙ ጊዜ ዛሩ ማለት ነው እኔ የተረዳሁት ነገር በጣም ይገርማል ስለዚህ በተደጋጋሚ ጽንስ የሚወርድባቸው እናቶች ጽንሱ የሚወርድበት ምክንያት በደንብ ይታወቃል ማለት ነው በተደጋጋሚ እሺ በተደጋጋሚ ጽንስ ሲወርድባቸው እናንተ ምን ሊሆን እንደሚችል በህክምናው ታውቁታላችሁ እንጂ ሲድጋሚ ሞክሪ አይዞሽ ችግር የለውም በሚለው ብቻ አይደለም የምታበረታቱት ማለት ነው እንገምታለን ለምሳሌ ምን መጣ የሚለው በደንብ እናጠናለን ለምን ጽንስ ወረደ አንድ ሲወርድ ብዙ ጊዜ ህክምናውም ቴክስት ቡካችንም እንትን አይለንም በጣም አዌር ሆነው የጤና ባለሙያ ምናምን ብሎ በተጨናነቁ ሙሉ ኢንቨስቲጌሽን የሆርሞን አለመመጣጠን ለምሳሌ ፕሮላክቲን የሚባል አለ የጎይተር ደግሞ እዚህ ጋር እንቅልፍ ጥሩ የሆነ ሆርሞን ይረጫል አስፈላጊ ለህይወታችን አስፈላጊ የሆነ እሱን ሲበዛም ሲያንስም ችግር ይመጣል ስኳር ግፊት እንዳልኩ ስኳርና ግፊት ራይት አዌይ ቼክ የምናደርገው እነዚህ ነገሮች እናጠናና ከእንደዚህ ውስጥ አንድ ችግር ከተገኘ እናክማለን አንዳንዴ ማህፀን ላይ ለምሳሌ የሆነ ቁጭ ይልና ማለት ነው ጽንሱ ከተፈጠረ በኋላ እንዲወርድ ያደርጋል ቁጭ ብሎ እየገፋው ልክ ጽንሱ እንዳይጣበቅ ማህፀን ላይ ይጣበቃል መጀመሪያ ጽንስ ቱቦ ላይ ይፈጠራል ከቱቦ ተጉዞ ማህፀን ላይ ይጣበቃል ማለት ነው የሚገርም አይነት ተፈጥሮ ነው ያለው ማለት በቃ የሚገርም እንትን ነው እግዚአብሔር ተፈጥሮ የሰጠንና እዛ ላይ ሆኖ ያን ሁላ ግን ከቱቦ ወጥቶ ማህፀን ላይ ሲጣበቅ በጣም ረጅም ፕሮሰሶች አሉ እኛ እንደምናወራው ሄዶ ተጣበቀ ሳይሆን በሳይንሱ ጥልቅ የሆነ እንትን አለው ከዚህ ያን ነገር ቁጭልና ያጢ እየገፋ እንሱ እንዳይኮንትን እንዳያርፍ ያስወጣዋል ድንት ይልቱን ትችላለች ኮዛ ማለት ነው ለምሳሌ እንደዛ አይነት ኮስ ከሆነ እሱን እናስወጣለን
በሰርጀሪ ማለት ነው። እና የተለያዩ ችግሮች ካሉ እናክማለን። ግን አንዳንዴ ኮዙ አይታወቅም። ለምሳሌ 6-7 ያስወረዳት እናት ነበረችኝ እኔ 7 ያስወረዳት 8ኛ እርግዝና እኔ ጋር መጣች። እሺ ቋንቋም አትችልም። የግል ነበር ያገኘኋት። አረብ ናት። ከሶሪያ ተፈናቅላ ነው የመጣችው። ባሏ ደግሞ ሳውዲ አረቢያ ነገር ብቻ እንደዛ ነገር ነውና ቋንቋም አንግባባም። በአስተርጓሚ ተደውሎ ምናምን ነው። እዛ በጣም አድቫንስድ የሆነ ዱባይ በደንብ ተመርምራ አድቫንስ የሆነ ምርመራዎች ተደርገውላት ምንም አይነት ነገር አልተገኘም። ጄኔቲክም ተጠንቶላት ማለት ምንም አይነት 8ኛ እኔ ጋር መጣች። እሺ ማለት እንዴት እንደሚጨንቅ ምን ልመርምራት ማለት በእኛ አቅማችን በሚችለው በስታንዳርዳችን ምንም አይነት ነገር ደግሜ መረመርኩ። ምንም ላገኝላት አልቻልኩም። ኢማጂን 7 አስወርዳ 8 እንደውም አንዱ ከማጣኖቹ ላውንባታል 9ኛ ነው ይሄኛው ማለት ነው። በጣም ይገርማል። እና ሁሉም ደግሞ ልኮልኛል ዶክተሩ እዛ ያለው በሕክምና የተረጋገጠ ውርጃ ነው። ጽንስ ኖሮ የወረደ ነው ማለት ነው። አንዳንዴ ዝም ብሎ ፔሪድ ሲቆይባቸው ከዛ ፔሪድ በዛ ብሎ ሲመጣ ሴቶች አርግዤ ነበር ይላሉ። ይሄ ግን እንደዛ አይደለም። በስነ ስርዓት በሕክምና የተረጋገጠ ማለት ነው። ከዛ በጣም የጨነቀኝ ማለት ምንድነው ማድረግላት ሙስሊም ናት ሴትዮ አበልጃ አላትን ገብታ ትፈራለህ። ልክ ከዚህ በፊት ጽንሶቿ በወረዱበት ወቅት ነው እኔ ጋር የመጣችው። በቃ after 2 weeks 3 weeks ሌላ እንትን እንደማስተናገድ ውስጥ እያሰበ ግን ምንድነው ኦልዌይስ አንኖን ኮዝ ይባላል በሕክምና 10-15% የማያውቀው ነገር አለ። ስለዚህ ይህን ነገር እግዚአብሔር የሚያውቀው ነው ብዬ አስባለሁ። አንኖን ብሎ የሚያስቀምጣቸውን ነገሮች እግዚአብሔር ግን የሚያውቀው ገና ሳይንስ ወደፊት የሚደርስበት ለሁሉም ኮዝ አንኖን ብሎ የሚያስቀምጠው ነገር አለ። የሚገርም 10-15% ማለት ነው። እና ምንድነው ማድረግ ያለብኝ እኔ እቺን ታካሚ በጣም ተሳዝነው ቋንቋ አትችልም። ሳይኮሎጂካሊ እንትን አለ የጥገኝነቱ ምኑ ግን ደና ያላቸው ነገሮች ናቸው። በጣም ነበር የምጨነቀውና በአስተርጓሚ ሰማሁት። ምንድነው ማድረግ ያለብኝ በቃ ስለት አለ አይደል እንደ ስለት ሆኖ በቃ መብርሃን እኔ አቅም የለኝም ምንም ማደርገው ነገር የለም። ግን በቃ እቺን ሴት ልጅ ስጫት ወጣት ናት ገና በሙስሊም ደግሞ ብዙ ልጅ እንደወልዱ ነው የሚመከረውና 8-9 በመውለጇ ይሄን ሁሉ አወርደው ሴትዮ እንደው በቃ አንድ ጽንስ ስጫት ብዬ በቃ ሁሌ በመጣች ቁጥር ጸልዬ ነው የምጠብቃት። በቃ እንደው መብርሃን አደራሽን የሷን ካርድ በኮምፒውተር ይመጣልኛል ታየው በቃ ቤቶኝን ይደወላል በቃ ከዛ በቃ ጸልዬ ቅባ ቅዱስ የተቀብቼ ምናምን ድርሳነ ሚካኤልን ውዳሴ ማርያምና በኪቴ ምናምን አድርጌ ነው በቃ ኖርማሊ የምሰራው እንደዛ ነው። ስገባ ውዳሴ ማርያም ሰይፈ መለኮት ሰይፈ ስላሴ በኪስ ያለ ስላድኖች ያለኝ ሁላ ከትቼ ነው የምገባውና በቃ እርዱኝ እናንተ ቅዱስ መንፈስ እቺን ታካሚ ይርዳልኝ ወይም ሌላ ታካሚዎች እኔ የምነካቸው ታካሚዎች ባርኩልኝ ግለጹልኝ ሳይንሱን ሕክምና አይኔን አብሩልኝ እንዳገኝላቸው ችግራቸው እርዱኝ ብዬ ነው የምገባው ኖርማሊ። ለዚህ ደግሞ ሞር በጣም ነበር መቤታችንን መለምነትና የሚገርም ነገር እግዚአብሔር ብሎ 2 ልጅ አዋልጃታለሁ። 2 ወንዶች ልጆች ወልዳለች። በጣም ደስ ይላል። እግዚአብሔር ይርዳት ማለት ነውና አንዳንዴ 1-2-3 ስለተወለደ ሁሌም ይወርዳል ማለት አይደለም። አንዳንዴ ምክንያቱንም ማታቆም ለልፈልጌ ነው። በጣም ትክክል ነው። እግዚአብሔር እንኳን ባንቺ በኩል ረዳት በእውነት ደስ ይላል። እግዚአብሔር ረዳት 2 ቆንጆ ልጆች በአመት አመት ነው ሁላ የወለደችው። እግዚአብሔር ይመስገን ያው አሏት ለልጆች አሁን። እሰይ በማህፀን ውስጥ ያሉ ህፃናት እናትየዋ ካተኛኝቷም ሊሆን ይችላል ወይም ስትወድቅ በሆዷ ወይም በሆነ ነገር አጋጠባ ተጭናቸው ሊሆን ይችላል አካላቸው ሊጎዳ ይችላል ጽንሱ በተለይ 9 ወርና 8 ወር ሲሆን አይ ምን መሰለህ አሁን ከ5 ወር ጀምሮ መንታሲውን ደግሞ ቀደም ብሎ ሊሆን ይችላል። ልክ ማህፀናችን እንነካዋለን። ይሄ ጉብ ለምትወጣ ነገር አለች አይደለ ገና 4 ወር 5 ወር ሲሆን ልክ እምብርታችን ጋር አካባቢ ሲደርስ ከእምብርታችን ከፍ ማለት ሲጀምር አስተኛኘት ማስተካከል አለብን። ብዙ ጊዜ በግራ በኩል ብንተኛ ተብሎ ይመከራል። ወይ በግራ ወይ በቀኝ ግን መተኛት እንችላለን። ለምንድነው በጀርባችን በምንተኛ ሰዓት ትልልቅ የደም ቧንቧዎች አሉ ወደ ልብ የሚሄዱ ልብ ነው ወደ ተለያየ ቦታ ደም የምታሰራጨው። ስለዚህ ያን ወደ ልብ የሚሄደውን ደም እንዳንጫነውና እንዳንዘጋው በጎን መተኛት ይመከራል። ከዚህኛው ደግሞ ማህፀን ደግሞ ሲያድግ ምንድነው መንታሲውን ለምሳሌ ይጫነዋል ሞር ማለት ነው። ስለዚህ ወደ ልብ የሚሄደው ደም ያንሳል ሊሞቱ ሙላ ይችላሉ። ስለዚህ ከዛ አንፃር በጎን እንድንተኛ ይመከራል እንጂ እንደፈለገው ሆና ብትተኛ ጽንሱ ላይ የሚፈጠር ነገር የለም። ለምን መሰለህ መምህር ሆዳችን አለ አይደል ይሄ ሆዳችን ምንነካው ጡንቻ ምናምን ከሱ ማህፀኑ አድጎ ማህፀኑ የራሱ ፕሮቴክት ያደርጋል። ማህፀን ውስጥ ደግሞ ምን አለ እንሽርት ውሃ ራሱ እኮ አለ። ያ እንሽርት ውሃ እንደ ጠባቂ ከሽን የሚባል እንደ
ጠባቂ ላይክ እንደ አሁን ለምሳሌ እናትዮ ብትመታ ምን ብትል ያንን ላልፎ ነው ልጁ ላይ የሚደርሰው እና እንሽርቷ መኖሩ እንደለባቸው እንዲዘዋወሩ እንዲሽከረከሩ እንዲገላበጡ ያደርጋል። ማህፀኑ በራሱ እንደ ቤት ነው፣ በቃ ጠባቂ ነው። ልክ የሆነ ብርጭቆ ውስጥ ስለዚህ እንደፈለገ ብተኛ ልጆቹ ላይ አካላቸው ላይ የሚጎዳ ነገር የለም። እስካሁን ጥናቶች እንደሚያሳዩት እግራቸው ላይ እጃቸው ላይ የሚያመጣ ጉዳት የለም። ጉዳቱ ግን እንዳልኩ ወደ ጽንሱ የሚሄደው ደም ልብ ናት አይደል? ከዛ ወደ ማህፀን ሄዶ በእንግዲህ ልጅ አማካኝነት ነው ልጁ ደምን ምግብን ሁሉ ነገር የሚያገኘው ከእናትየው የሚወስደው ማለት ነው። በእትብት አማካኝነት እንግዲህ ልጅ ላይ እንግዲህ ልጅ እንደ ፋክተሪ ነው። ልክ ከሱ በእትብት በኩል ከእናትየው ወደ ልጅየው ምግብ በደንብ ይዘዋወራል፣ ይሄዳል። ያንን መንገድ ለምሳሌ ሆዷን ብትመታ አንድናት ወይ በትራፊክ አደጋ ሊሆን ይችላል፣ ወይ በአንዳንዴ ኃይለኛ ቦክስ ሊሆን ይችላል። ግጫ ከተመታ ምን ይሆናል እንግዲህ ልጁ ከማህፀን ለቀቅ ይላል። በዛ መሀል ምን ይመጣል? ደም። እንግዲህ ልጅና ማህፀን መካከል ላይ ደም ሲኮማተር የደም መጠን ወደ ልጁ የሚሄደው የደም ዝውውር መጠን ሊቀንስ ይችላል። ስለዚህ ምን ይመጣል? ልጁ ሊታፈን ይችላል። ውስጡ ነው እናትየው ሆድ ውስጡ ነው ለመታፈን ነገር እንግዲህ ልጅ ወደሱ ደም በደም እንዳያዘዋውር ያደርጋል። ስለዚህ ያለ ጊዜው ልጁ ሆድ ውስጥ እናትየው ውስጥ በደም ማደግ ያለበት እየቀጠቀጠ ይመጣል። አንዳንዴ ደግሞ ሙሉ ለሙሉ ተላቆ ሊደማ ይችላል ወደ ውጭ ቶታሊ ደምቶ ልጁ ጽንሱ ያለ ጊዜ ሊወለድ ወይ ሊሞት ይችላል እንጂ እሱ አቀማመጧ አረማመዷ ምናምን የሚያመጣው ነገር የለም። አረማመዷ ሲባል ለምሳሌ እየሮጠች ብትሄድ በጣም ከባድ ከሆነ ዝላይ ከሆነ እንግዲህ ልጅ ሊያዳልጥ ይችላል። አሁን ባላንስ አናደርግም። በእርግዝና ላይ ባላንስ አድርገን እንደኖርማል ሰው አንሄድም። ስለዚህ ሆዳችን ወደፊት ሄዳል፣ ጀርባችን ደግሞ ጎተት ይላል አይደል? ሲኬት ባላንስ አድርገን ስለማደግ ማንሸራተት፣ ማዳለጥ እነዚህ ነገሮች ዋናው እንግዲህ ልጅ ማላቀቅ፣ ሽርቷ ማፍሰስ እና አይነት ነገሮች ካልመጡ በስተቀር አስተኛኘቷ ያልኩ ደም ዝውውሩን ነው እንጂ እንትን የሚለው የሚያመጣው ነገር የለም። በዘመናዊ የአዋላጅ ሲስተም በማሽን የሚጎተቱ ልጆች አሉ። ያ ነገር ሲያድግ ችግር አይፈጥርበትም? የአእምሮን ያ ማሽን ሲጎትተው እስኪል አለ መምህር። አሁን ሁላችንም ስንማር የማህፀንና ጽንስ ሐኪም ስትሆን ወይም አዋላጆች ደግሞ አሉ ነርሶች፣ ሚድዋይፈር የሚባሉት ማለት ነው። እነሱም ሲሆኑ ትሬኒንግ አለው ኖርማሊ። የቱ ጋር ነው የምናደርገው? እስኪል አለው የራሱ እስኪል። በማሽን የምናወጣው መቼ ነው የሚለው ነው። ለምሳሌ እናትየው ምጥ እያማጠች እንዳልኩ አሁን ብዙ ጊዜ ራሷን ልትስት ትችላለች። በቃ ሲዛርጋ እንደሚያንቀጠቅጥ በሽታ ሆኖ ግፊት በጣም ጨምሮ እንደሚያንቀጠቅጥ በሽታ ሆኖ ራሷን ልትስት ትችላለች። ሴትየው የምንመክረው አምጣ እንድትወልድ ነው። ማማጡን ምን እናደርጋለን? ምጥ መርፌ ያስጀምረን ምጥ እንሰጣታለን። ጽንሱ ቶሎ መውጣት ስላለበት፣ ምክንያቱም እሷ ትሞትብናለች። በህይወት ኖረም አልኖረም ጽንሱ መውጣት አለበት። ስለዚህ ልክ በዛ ሰዓት ላይ ልክ ይሄ ሰከንድ ስቴጅ የሚባለው አለ። በጣም እናቶች የሚጮሁበት ማህፀን ሙሉ ለሙሉ የማህፀን በር ተለክቶ 10 ሴንቲሜትር ደርሶ የልጁ ጭንቅላት የሚቀርብበት ሰዓት ላይ ድምፅሽ ራቀት እሷ መግፋት ስለማችል ጊፊ እንላለን አይደል? እናዋልድ እንደው ሰምተህ ከሆነ ፊልም ላይ ምንም እዚህ በዛ ሰዓት ሺካንት ፑሽ ብችልም እኛ ሾርትን ማድረግ አለብን፣ ማሳጠር አለብን። ኖርማሊ አንድ እናትን ከ2 እስከ 3 እስከ 4 ሰዓት ልንጠብቅ እንችላለን። ምጥ ሰከንድ ስቴጅ ሆና ጊፊ እያለን ማለት ነው። ስለዚህ ያንንና ወዲያው ማሳጠር አለብን ሌሎች ኮምፕሊኬሽኖችን ለመቀነስ። ልብ ላይ አሁን ማማጥ አትችልም፣ መግፋት አትችልም። ብችልም እንኳን የሚመጡ ሌሎች ችግሮች ስላሉ እናሳጥራለን። እነዚህ ማሽኖች በምንጠቀም ሰዓት የራሱ ስኪል አለው፣ ስኪሎች አሉ። የቱ ጋር ነው አፕላይ ማድረግ አለብኝ? ብረቱን የቱ ጋር ነው ማድረገው? ጆሮ እንዴት ነው? ጭንቅላት የትኛው ቀዳዳ ጋር ስንት ሴንቲሜትር የሚባሉ ስኪሎች ስላሉ እነሱን ስኪሎች ተጠቅመን ነው የምናዋልደው እንጂ ዝም ብሎ አይጎተትም። አሁን አንዳንዴ ያለማወቅ ወይ ዝም ብሎ ሲገባ አሉ አእምሮ ዘገምተኛ የሆኑ ልጆች አሉ፣ ጭንቅላታቸው የሰበሩ ልጆች፣ እጃቸው ነርቭ የደከመ አይናቸው የታመሙ ልጆች አሉ። ፕሮፐርሊ አፕላይ ሳይደረግ ሲቀር ሊያጋጥም ይችላል። በዚህ ኬዝ ማለት ነው ብዙ ጊዜ ስኪል ነውና ኢንዲኬሽኖቹ እንዳልኩ እናትየው ማለት ልጁ ሲታፈን አሁን ለምሳሌ በጣም በቃ የልብ ምቱ በጣም ዘጭ ብሎ ይወርዳል። በቃ እያየኸው ሊሞት ነው ያለች። ስለዚህ እሷን ሰርጀሪ ምን ከምትል እንትን የሚለው የሚፈጥነው ምናልባት እንትኑ ሊሆን ይችላል፣ ኢንስትሩመንቱ ሊሆን ይችላል። ስለዚህ በዛ ሰዓት ቶሎ ብለህ ጎትተህ ታወጣዋለህ ማለት ነው። እና በተቻለ መጠን ላለመንካት ነው የሚሞክረው። መሳሪያዎቹም ሰርጀሪ በጣም አብዛኛው ሐኪም ማለት እችላለሁ 99% ዝም ብሎ ሰርጀሪ አይሰራም።
ገብቷል። ስለዚህ በተቻለ መጠን እንድታምጥ በምጥ እንድትወልድ ካልሆነ መሳሪያ ካልሆነ ነው ወደ ኦፕሬሽን የሚኬደው። አንዳንዴ ግን ደግሞ ለመሳሪያ የማይሆኑ ከሆነ ግዴታ ያው በኦፕሬሽን ተቀዳ ልጁ ይወለዳል ማለት ነው። በጣም ይገርማል። ሲጋራ የምታጨስ እናት ወይ መጠጥ የምትጠጣ እናት በልጁ ላይ በአካሉ ላይ ችግር ይፈጠራል ወይስ እንዴት ነው የሚሆነው? አዎ አሁን ምን ይላል መሰለክ መጽሐፉ there is no safe level of alcohol ይላል። ምንም አልኮል ሴፍ የሆነ ሌቭል የለውም እና መልቲፕል ናቸው። አፈጣጣት ችግር ማምጣትም የአእምሮ ዲሊያንስም ይሄ ደግሞ ይሄ አንዳንዴ በጣም እሳት ነው ምናምን እንላቸው ልጆች አሉ። አቴንሽን የላቸውም። አቴንሽን ዲፊሲት አላቸው። አቴንሽን የላቸውም። ፈጣን አክቲቭ ምናምን ይመስላሉ፣ ግን ትኩረት የሌላቸው ልጆች አሉ። ለምሳሌ እንደዚህ አይነት ነገሮች ሊፈጠሩ ይችላል። በጣም ብዙ ነገሮች አሉና አልኮል አንድ ሲኒ ስለጠጣን አንድ ብርጭቆ ስለጠጣን there is no safe level እንዴት አድርጎ ሪአክት እንደሚደረግ የለም። ስለዚህ ሪኮመንድ የሚደረገው ቶታሊ እንዳትወስድ ነው። there is no safe level ነው የሚባለው። በዛ አጋጣሚ መምህር መናገር የምፈልገው ለእናቶቻችን ብዙ ጊዜ አማረኝ ብለው የሚጠጡ አሉ። የኛ እናቶች ይሄ ግዴታ ቢራ ሄደን ከፍተን ስለጠጣን ወይ ቮድካ ወይ ዊስኪ ሄደን አዘን ስለጠጣን አይደለም። ሎካሊ ራሱ የሚሰሩ አሉ። አረቄ ብትል ጠላ፣ ጠጅ እናቶቻችን አማረን ተብሎ የሚጠጡ አሉ። ለጡት ጥሩ ነው ተብሎ የሚጠጡ አሉ። ይሄ ትክክል አይደለም በሳይንሱ ማለት ነው። በሕክምናው ትክክል አይደለም። ስለዚህ አማረኝ ብለው የሚጠጡት እንዲጎዳም የሚፈልግ ሌላ ስፕሪት ይሆናል ማለት ነው። ይኖራል ኦፍ ኮርስ አዎ ይኖራል። እንዴ አሁን እኮ ብታይ መምህር በቃ አብዛኛው ሴት አሁን ሲያረግዝ ምንድነው ጥሬ ስጋ ክትፎ ቤት ምናምን ብትሄድ አሉ እርግዞቹ በቃ ቁጭ አድርገው ቢራውን ይጠጣሉ ድራፍቱ ምኑንና እኔ ምንድነው እነሱ የሚያዩት ምንም መሰለ ምንም እንደዛ በአልኮል መጠጣት ምክንያት ችግር ያለበት ልጅ ተፈጥሮ አያውቁም። ወይም ደግሞ ችግር ቢፈጠርበትም አልኮል ነው ወይ የተጠጣ አረቄ ነው ወይ የተጠጣ ቢራ ነው ብሎ የሚያቀርብላቸው እንትን የለንም። እኛ ገና እያደግን ስለሆነ ሕክምናችን ገና ስለሆነ ያንን ስላላዩ እኔን ስጠጣ ነው የወለድኩሽ ትላለች እናትየው። ስጠጣ ነበር እንትና ወይዘሮ ከሌ እንደዚህ እየተባለ አንዱን እያየ ይጠጣል። አንደኛ እንደ ኦርቶዶክስ የዛሩንም ማየት አለብን አይደል? ወሰንገላ አይደል? ጭሳጭስ ምናምን እንትን የሚሉ እነሱንም መንፈሶች ማየት አለብን። የሚያስጠጣን የሚያስጨሰን የሚያጨሱ እናቶችም አሉ። ባይዘው ማለት በጣም ነው ምጥ ላይ የምንቸገረው ማለት ሰካራም ሶሪ ላጠቃቀሜ ግን ሰክረው ምናምን የሚመጡ እናቶች አሉ። ሰክረው ጠጥተው አጭሰው ምናምን ወሊድ ላይ ማለት ነው። በስመ በቃ የሆነ እኔ ገጥማኛለች አድናትና በቃ በጣም ነው የምታምረው ምናምን ትልቅ እየልጃለች 18 ዓመት አርግዛን የመጣችውና የሆነ ሰዓት ላይ በቃ የጮኸች ምናምን አስቸገረች ብለው ነው። በአጋጣሚ ላይ ቲንክ 4ኛ ዓመት ሐኪም ነበርኩ መሰለኝ ይዛኔ እየተማርኩኝ ማለት ነው። 4 ዓመት ነው የምንባረውና የመጨረሻ ዓመት ነበርኩና አስቸገረች ብለው ሰሩን ሲሄድ ተካለች አጭሳለች ጠጥታለች እና በጣም ቀማለች ምናምን ሁሉ ነገር አለ። ልጇም እንደዛ ናት። አይናቸው ምናምን ከንፈራቸው ያስታውቅልህ እንደዛ ሆነ ምጥ ላይ ሆና መጣችና ትደማለች አይገልጸው ማለት በቃ ምንም ሆነኛል ለምንም አትመችም። ሰርጀሪ ስለ አልሰራም እኔ ልጁን አልፈልገውም። ሴትዮ ልጁን ባትፈልገው 9 ወር ላይ አይደለም ውሳኔ የምትወስነው እኮ ገብቷል። ስካሩ ነው እንደዛ የሚያደርገው እና የሆነ ሰዓት እኔ ራሱ ያጠፈችው ነገር ዞረብኝ እኔ ራሱ የሆነ ሰዓት ማለት ነው ገብቷል አይደል? እና በጣም ቻሌንጂንግ ነው እና የተወለደው ልጅ እኔ በጣም አንደኛ በጣም የታፈነ ልጅ ነው ያለችው። ደሙም እየደማ ስለነበረ በርግጥ እሱ ነው ማለታችንን በጣም የታፈነ ልጅ ምናምን ሙቀት ክፍል ምናምን ያስገባ ነው ልጅ ነው የተወለደው እና እንደዛ ሆኖ ይመጣል። የሚገርም ነው እና እየደማችና ምጥ መቼ የጀመረች ስለ በእናትሽ አሁን ሲጋራ የለሽም እናትዬ በእናትሽ አንድ ሲጋራ ማለት ምንድነው ማረርዛው? አሁን በቃ ሴትዮ ልጆች ሲሞት እናትየው ልትሞትብኝ ነው እየደማች ነው ገብቷል። ገና ተጠበይ ተራርቀ ምናምን አዋለና ግን አብዛኛዎቻችን እኔ ብቻ ነው አብዛኛዎቻችን ያጨሰችው ነገር እኛን ራሱ ረብሾን ዞር ብሎብን ነበር። የሚገርም ነገር ማለት ነውና ምን ነው ምናምን መዛ በማል የሆነ እንጃ ምስላ ሁላችንም ያጨሰችው ነገር ነው። አንዱም ወዳዘብኝ ኤክስፒሪየንስ ላይ ለሽ ነው ምናምን ብሎ ማለት ነውና እናቶቻችን በዛ አጋጣሚ ትክክል አይደለም። በቃ አጠጡ የዛሩን ወይም የመንፈሱን ግብር ነው እያስፈጸምን ያለነው። ቢያምረንም አለ መጠጣት ነው በቃ ጸበል መጠጣት ነው። በዛ ሰዓት ምንም ችግር የለውም። እምነት ነው ገብቷል። እኔ ነግሬያለሁ ጸበል ላይ ያለኝ አቋም በዚህ ሰዓት አይጠጣም በዚህ ሰዓት በቃ ጸበል መድኃኒት ነው። እንደውም የሚመከረው ጸበል ሄዳችሁ ተጠመቁ፣ ጸበል ጠጡ በእርግዝና ሰዓት
ስትጠመቁ ደግሞ ቅዱስ ሩፋኤል ወይ ከኔ ወደ ልጄ የሚሄድ አይነ ጥላም ዘር መንፈስም ካለ የዛር መንፈስም ካለ መተትም የተደረገ ካለ ወደ ልጄ እንዳይተላለፍ እኔ ጋር ባለበት እሰራው ብላችሁ እኔ ስትጠመቅ እንደዛ ብዬ ነው የምጸልየው። እንደ እሰርልኝ ወደ ልጄ እንዳይሄድ ከዘር ማንዘር የመጣ የተደበቀ መንፈስም ካለ ወደ ልጄ እንዳትሄድ ታሰር ብሎ መጠመቁ ነው የሚሻለው እንጂ በሚያምረን ሰዓት ዝም ብሎ መገልበጡ ትክክል ነው ብዬ አላስብም። በዚህ አጋጣሚ እንድትነግርልኝ ነው። በጣም ደስ ይላል። መልዕክቱ ተላልፏል። አማረኝ ብለው ማይሉት የለም። አንዷ በቅርበት ማቃት ጠላ በጡጦ አማረኝ ብላ ጠላ በጡጦ አምጥቶላት ሲያጠባት ነበር። አሁን ምን አሉ እኮ በጣም ማለት አያምርም እኮ አይደለም መምህር። እኔም አሁን ሴቶኝ እኮ ማለት ልጆች እናት ነኝ አውቀዋለሁ። የሚያምር ነገር ማለት አሉ። አፈር የሚበሉ አሉ። አፈር አማረኝ ብለው ፍርፋሪ ከኔ ቢጤ ራሱ ፍርፋሪ አምጡልኝ የሚሉ አሉ። እሱን መምህር እኔም ብያለሁ። በርግጥ ግን በእውነት ማለት የሆነ ለየት ያለ ነገር ነው የሚያምር። በቃ ፍትፍት ያለ ይሄ አፈር ግን አንዳንዴ የሚያበላቸው ደማነት ሲኖርም ፒካ እንለዋለንና የደማነትን ምልክት ነው አንዳንዴ አፈር የሚያስበላቸው ማለት ነው። እሱን መታየት ያስፈልገዋል። ኧረ ጅሬው ነው ምን አፈር ያምራል መምህር። እኔ አሁን ይሄን አሁን አያምርም እያልኩኝ አይደለም ባይዘው እኔ አሁን እናት ሆኜ ስለማቅ አርግዤ ስለማቅ አውቀዋለሁ እኮ ግን በቃ ኖ ማለት አለብን፣ ማስቆም አለብን። ትልልቅ አይደለም አይምሮ ተሰጥቶናል አይደለ? ነፃ ፍቃድ ነው እኮ አይደል? አእምሯችሁ ሲቀር ደግሞ ልጁ ላይ ሽታ ይወጣበታል ይባላል። እሱ አባባል ነው ይባላል። እና እንደው ምን ይላሉ መቀመጫችሁ ምናምን ምቱ፣ አምባችሁ ባላገኛችሁ ሰዓት መቀመጫችሁ ብብት ምናምን ምቱ። ምክንያቱም ምልክቱ ፊት ከነካችሁ ፊት ላይ ይወጣል ይባላል። እሱ አባባል ነው። እሱ የቆዳ እንትን ነው። የቆዳ ኪኖች በደንብ ሊያብራሩልክ ይችላል። እሱ በመሰረቱ እኔ ከመንፈስ ጋር ነው የማያዘው። የቡዳ መንፈስ ነው ልጆችን ለማበላሸት ብሎ የሚያደርገው ነገር ነው። ልክ የሆነ ምግብ ሸቷት አእምሯት ካላገኘችው ፊቷን ከነካችሁ ፊቷ ላይ ልጁ ፊቱ ላይ ጥቁር ነገር እንትን ይልበታል ይላሉ። አንዳንዶቹ እንሽርት ውሃ ፊቱ ላይ ፈሶ ነው ምን የሚሉም አሉ። ብዙ ነገር ይባላል። አይደለም እንሽርት ውሃ በጣም ጤነኛ ነገር፣ ብዙ ንጥረ ነገሮች አሉት ለልጁ፣ ለሳምባ እድገት፣ ለእግር ለእጅ እድገት፣ ለብዙ ነገሮች በቃ በጣም ቤዚክ የሆነ ነገር ነው። ልጁ እንዲንቀሳቀስ እጅና እግሩን እየዘረጋ እንዲያድግለት የሚያደርግ ጠቃሚ ነገር ነውና እንሽርት ውሃ በጣም ለልጁ በጣም አብረን እኮ የሚኖሩት እኮ እየጠጣው እየሸናው ነውና በጣም ሄልዚ ነው ለልጁ። ምንም የሚያመጣው ነገር የለም። ሴፍ ነው። በጣም ጥሩ። ስለ እርግዝናና ስለ ይሄ አምሮት ምናምን ሌላ ጊዜ በደንብ በሰፊው ከቡዳ ጋር በተገናኘ መንፈሱ እንዴት እንደሚሰራ አንዲት ልጅ ላይ በደንብ ስለሰራኝ አቀርበዋለሁ። ግን ከሕክምና አንፃር እናንተ የምትሉት አንዲት ሴት አማራትና የአማራት ነገር ቢቀር ምንም አይመጣም ነው የምትሉት አይደል? ምንም አይመጣም። ያው ንዴት አለ፣ ብስጭት ምናምን ያው እሱንም WHO እንደንትን ማለት ሰው ጤነኛ ሄልዝ ብሎ ዲፋይን ያደረገው ሜንታል ሄልዝ ምናምን ስለሚለው በሱም በማግኘቷ የሚከፋት ምናምን ከሆነ በሱ አንግል ከሄድን በስተቀር ምንም የሚያመጣው ነገር የለም። በጣም ጥሩ። ልጁ ከተወለደ በኋላ ባለማወቅ ይቀጫል ወገቡ ወይም ደግሞ ግጭት ጭንቅላቱ ግጭትና ቅጭት የሚባል ነገር አለ በእናቶቻችን የሚነገርና እሱ ነገር ካደገ በኋላ እንዳልኩሽ አሁን የ6 ዓመት የሆኑት ልጆች ሊያጋጥማቸው ይችላል። አሁን ታይፖች አሉት። አሁን ቅጭት ምን ስንል ልጁ በእርግጥ አያያዛችን ወይም ስናጫውተው ወይም ሲሄድ የነበረው ነገር ምን ያህል ጉዳት ነው። ለምሳሌ ይሄ መገጣጠሚያው ላይ ለምሳሌ ውልቅ ካለ ወይ በወሊድ ሰዓት ሊሆን ይችላል እንዳልከው አንዳንዴ በመሳሪያ ሲጎተት እንደዚህ እጁ ድንገት እንትን ብሎ ነርቮ አብሮ ተነክቶ ከነበረ አድጎም ሊፈጠር ይችላል። ለምሳሌ ቅጭቱ ለምሳሌ ወገቡን ከባድ የሆነ አይነት አያያዝ ነው። ከባድ ይሄ አከርካሪ አጥንት ሲጎዳ አይነት ወድቆ ወይ መቶት ወይ እንትን ብለናው ከሆነ ኦፍ ኮርስ ሲያድግ እንትን ይለዋል። እግሩ ላይ እጁ ላይ ነርቭም አብሮ ከተጎዳ እግሩ ላይም እጁ ላይም ኢፌክት ይኖረዋል። ምንም ጥያቄ የለውም። ግን ምን ያህል ነው ጉዳቱ፣ ምን ያህል ነው ቅጭቱ የሚለውን ቅጭት አሁን በተፈጥሮ ትንሽ ነገር ልጅ ሆድም ሲያመው ምንም ሲለው ቅጭት ተብሎ ነው እንትን የሚባለው። ግን ምንድነው ያደረግነው? አንዳንዴ ቅዝቃዜ ሲኖር ጡንቻችን ይኮማተራል። ሲኮማተር ህመም ይኖረናል። ህመም ሲኖረን እናለቅሳለን፣ ያለቅሳሉ ህጻናት። እኛ ደግሞ ያ ብርድ ብለን የምንገምተው ነው። እሱ በመታሸት ሙቅ ውሃ በማድረግ ምናምን ይተዋል። አሁን እሱ ቅጭት ገባ የሚሉት ማለት ነው። ከዛ ውጭ ግን ይሄ በአያያዝ ሰዓት ጉዳቱ ከፍተኛ ከነበረ ሲያድጉም ይቀጥላል። ግን ያን ያህል የሚጎዱ ከሆነ ሌሎች ምልክቶችን ቀድመን እናያለን። በጣም ይገርማል። በጣም ነው የማመሰግነው። ለአንድ ሰዓት ያክል ነው እንግዲህ በአየር ላይ
እየመከርሽን ያለሽው በጣም ትልቅ ምክር ነው። እናመሰግናለን። አይገርምም? አልመሰለኝም ነበር። እሺ እኮ እንትና ፈልገን ስለሆነ የምናወራው ህዝብ ለማነጽም ስለሆነ ደስ ብሎን ነው የምናወራው። አንዳንድ ጊዜ ቴንደንሲ ዝንባሌ እኮ ደስ ይላል እኮ። አንቺ ፈልገሽ አይደል የምታረጊው ማንኛውም ነገር ከሚመጥነን ሰው ጋር ስናወራ ሰዓቱ ይሄዳል ይባላል። እና በጣም ነው የምናመሰግነው። እግዚአብሔር ያክብርልን። እኔም አመሰግናለሁ መምህር። እንግዲህ እግዚአብሔር ይማርላት እህታችንን ልጆቹን። እንግዲህ አንዱ ድኗል። የአይምሮ ታሪክ እንደሚያሰማን ተስፋ አደርጋለሁ። የአይምሮ ችግር ያለበት ልጅ ድኗል። በርሜል ጊዮርጊስ ሄዳ መንፈሱ ታስሮ ድኗል። ያኛውን ያልዳነው ወገቡ እሱም ይድናል መምህር። እንዳልኩ በሕክምናው እንዳልኩ ጄኔቲክ ቴራፒ ነው እሱ ሬር ነው፣ ግን እግዚአብሔር ይችላል። ታሪክ ይቀየራል። ሌላ ጊዜ ደግሞ እነዚህ ልጆች ራሱ ገጠመኝ ቀርበው እንደሚነግሩን ተስፋ አደርጋለሁ። እግዚአብሔር ይችላል፣ ይድናሉ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ አሜን። ዶክተር እግዚአብሔር ይስጥልኝ መምህርዬ፣ አመሰግናለሁ። ዶክተር አልሽኝ፣ በጣም ደስ ይላል። ውሎሽ ነው የሆነ ዌይቲንግ ገባና ስልክ ዌይቲንግ ገባና ዶክተር ቤቲ ይላልና ገባና ለዛ ነው። ጥሩ ተመኘሽልኝ። አመሰግናለሁ። ጥሩን የተመኘሽልኝ አመሰግናለሁ። ኧረ ይሁን መምህር፣ ያንተ ስራ ይበልጣል። አንተ እግዚአብሔርን ስራ የምትሰራ ዶክተር ነህ። የእኛ ምንም አይሰራም፣ ስጋ ብቻ ስለሆነ በርታለን መምህር። እናመሰግናለን። እድሜ ይስጥ፣ ረጅም እድሜ ይስጥ፣ ጤና ይስጥ፣ ቤተሰቦችን ይባርክልን መምህር። እሺ መምህር። እሺ አባት። ምንድን ነው እህታችን ከተናገረችው ነገር ውስጥ እኔ የተማርኩት ነገር ሁለት ነገር ብቻ ተናግሬ ልዝጋው። በሕክምናው የእግዚአብሔርን ድንቅ ስራ እናውቃለን። በቃ እግዚአብሔር እንዴት አድርጎ እንደፈጠረን ሕክምናው ብሪፍ አድርጎ ያሳየናል። ልክ እንደ ናሽናል ጂኦግራፊ ባህር ውስጥ መግባት ስለማንችል ባህር ውስጥ ካሜራ ልኮ ጨለማው ድረስ ገብቶ መብራት አብርቶ ምን እንዳለ ያሳየናል። አሳንባሪ ምናምን የሚባል ወደ ሰማይም ወደ ስፔስም ወጥተው ከሄዱ ድንገት ሄደዋል ከተባለ እንደው አልሄዱም እየተባለ ስለሆነ ወዴትም ሄዶ ብቻ ሳይንሱ የእግዚአብሔርን ድንቅ ስራ እንድናይ ያደርገናል። አንደኛ የተማርኩት። ሁለተኛ ነገር ደግሞ የስጋ በሽታ በራሱ በሕክምና ትሪት ይደረጋል። ሰይጣን ግን ይሄንን በዚህ ላይ ተደግፎ ኢንፍሉዌንስ ወይም ተጽዕኖ ይፈጥራል። ምንድነው የሚፈጥረው ተጽዕኖ? በዚህ ነው ምንድነው ብለው ሰው ሲሄድ በሕክምናው እንዲሞቱ ወይም ደግሞ ችግር እንዲፈጠር ያደርጋል። በባህሉም ሲሄዱ በባህሉም ደግሞ ግብር ካልገበራችሁልኝ ልጁን አልሰጥም ብሎ ደግሞ ይገላል። በመንፈሳዊም ሲመጡ ኃጢአታቸውን ሳይናዘዙና በእግዚአብሔር ስርዓት በሆነ መንገድ ባለመሄዳቸውና በተደጋጋሚ ልጅ ሲሰጣቸው ባለመቀበላቸው ጽንስ አስወርደው ልክ ልጅ ሲፈልጉ እምቢ ይላቸዋል፣ እግዚአብሔር ይቀጣቸዋል ማለት ነው። በዚህ ሁሉ ምክንያት ልጅ ላያገኙ ይችላሉ እና አገኙም አላገኙም ግን ልጆች ተወልደው እያደጉ እያለን የሚታየው የእናት ባህሪ ወይም የአባት ባህሪ ልጅ ላይ በደንብ ይንጸባረቃል። ጸባያቸው ያሳለፉት ህይወት ራሱ ልጅ ላይ አንዳንዴ ይታያል፣ መስታወት ሆኖ ይታያል። እና ይሄን ተምሬበታለሁ። ስለ እንሽርት ውሃ ግን አንድ ሌላ ፕሮግራም ስለ እንሽርት ውሃና ስለ አምሮት መመጣበት ጊዜ ይኖራል። እንሽርት ውሃ ልክ ብርጭቆ ውስጥ ውሃ ተሞልቶ እንቁላል እዛ ውስጥ ብታስቀምጡ እንዴት ነው የሚንሳፈፈው የሚዋልለው? እንቁላሉ የተበላሸ ከሆነ ይሰምጣል ነው የሚባለው ወይስ ይንሳፈፋል ነው የሚባለው? እንቁላሉ ጤነኛ ከሆነ ምን ይሆናል? ይሰምጣል። ከተበላሸ ደግሞ ይንሳፈፋል የሚባለው ምናልባት እንደዛ ነው። እንሽርት ውሃውን እንደ ውሃው ውሰዱት፣ ብርጭቆ ውስጥ እንዳለ ውሃ። ጽንሱ ወይም ልጁ ደግሞ እንደሚንሳፈፈው እንቁላል አድርጋችሁ ሰሩት። እንሽርት ውሃ ልጁን እንዴት አድርጎ እንደሚንከባከበው አስቡት። ግን ደግሞ ክርታስ የሚባል አለ ወይ? እኔ ዶክተርን ሳልጠይቃት ክርታስ የሚለውን ነገር ምን ያህል በሕክምናው ምን ያህል ይብራራል የሚለውን አልጠየቅኳትም። ግን እና በክርታስ የተወለዱ ልጆች ሀብታምና ባለጸጋ ናቸው ይባላል። በገንዘብ ብቻ ሳይሆን በአጠቃላይ ማለት ነው። ተጠቅልሎ በክርታስ ውስጥ የተወለዱ ልጆች ሲወለዱ ክርታሱ ተቀዶ ነው ልጆቹ የሚወጡት። ክርታስ ማለት እንደ ፌስታል ተቋጥሮ የመጣ ዳቦ ብላችሁ ሰሩት እና በዛ ከክርታሱም አንጻር ደግሞ አንዳንድ የሕክምና ማብራሪያዎች አሉ የሚጠቅሙ እግዚአብሔርን የምናደንቅበት አካሄድ ማለት ነው። በዚህ ጉዳይ ላይ ከመናፍስቱ አንጻር የ6 ወር ልጅ ሆኖ ህፃኑ ማለት ነው ወይም ጽንሱ የ6 ወር ልጅ ሆኖ የሚታየው መልኩን ይዞ ነው ዛሩ የሚገለጠው ይባላል። ወይም ኤሊያኖች መልካቸው ለምሳሌ የ6 ወር ጽንስ ነው የሚመስሉት ይባላል። ሙሉ በሙሉ ሰውም አይመስሉም፣ ሙሉ በሙሉ ደግሞ ገና የ2 ወርና የ1 ወር ጽንስም አይመስሉም። የሆነ ግራ የሚያጋባ መልክ ያላቸው ጭንቅላቱ ትልቅ የሆነ ልጅ እንደሚሆነው ሁሉ እንደዛ ነው የሚሆኑት። እና ዛር አብሮ ህፃን ሆኖ አይደለም የሚወለደው። በደንብ ስሙ። ዛር ከልጅ ጋር አብሮ ተወለደ ሲባል እንደ ህፃን እያደገ ጡት እየጠባ የሚያድግ አይደለም። ልጁ ሰው ሆኖ ከተሰራበት ጊዜ ጀምሮ ወይም አባት ዘር ካቀበለበት ጊዜ ጀምሮ ነበረ ማለት ነው መንፈሱ በዛ ቦታ ላይ።
ልጁ ሲወለድ አብሮ ይጠብቃል። ሲወለድ አብሮ ደሙ እየላሰ የኔ ነው ይላል ማለት ነው እንጂ እንደው እንደዚህ በማህፀን መጥቶ ምናምን ኦልሬዲ ከማህፀን ውጭም ሊሆን ይችላል፣ ከማህፀን ውስጥም ሊሆን ይችላል። መንፈስ ስለሆነ ማለት ነው። እና ብዙ ስህተት ይፈጠራል። ዛሬ የጠየኳት ጥያቄ ምንድነው ልጅ በዛር መንፈስ ምክንያት ብቻ አይደለም አካሉ የሚጎዳው ወይም ደግሞ የተበላሸ ዲፎርም አንሼፕድ ሆኖ የሚወለደው በዛር መንፈስ ብቻ ላይሆን ይችላል። በጥንቃቄ ውለት፣ በአመጋገብ፣ በእናትየውም እንዲሁም በሕክምና ስህተትም ሊሆን ይችላል። ከዛም አልፎ ተርፎ ደግሞ ከተወለደ በኋላ በሚደርስበት አደጋም ሊሆን ይችላል። እና ይሄንን እንድናይ ነው ያመጣሁት። ሁሉ ነገር ከመንፈስ ነው ብሎ ማሰብ ጥሩ አይደለም። እኔ በዚህ ማመን ሰው ነኝ፣ ደጋግሜ ነግሬያቸዋለሁ። አንድ እናት መገናኛ አካባቢ ልጅ እፈልግሃለሁ ብለው ጠርተውኝ ሲሄድ ልጆቻቸውን ጠርተው ቤቱን ሰብሰብ ብሎ በጣም ብዙ ወጣቶች ተሰብስበው ምንድን ነው ስላቸው ይኸው የጎረቤቴ ድመት ጸበኛ አይናት ሴትዮዋ ድመቷ መታ ጫማዬን ትልሳለች፣ እግሬን ትልሳለች እና መተት አርጋብኝ ነው ብዬ ነው የማስበው። ልጆቼን እንደው እንድታስተምርልኝ ነው አለኝ። ማዘርዬ ድንገት ጫማዎትን የወለወሉት ወጥ በነካው ሞሉያ ይሆን እንዴ? በምንድን ነው የወለወላችሁት ስላቸው ነው ልጆቼ የሳቁት። እና ከልጆቻቸው መካከል አንዱ መምህር ምን እንደምትል በጉጉት እየጠበቅኩ ነበር አለኝ። መንፈስ ነው ትላለህ ብዬ ነበር የምጠብቀው አለኝ። እና አንዳንዴ ሁሉ ነገር ከሰይጣን ጋር ማገናኘት ጥሩ አይደለም። ድመቷ ለካ ወጥ የነካው ስጋ ወጥ የነካው ጨርቅ በተወለወለበት ስለሆነ ጫማቸውን የወለወሉት ያሸቷት ነው የምትሽከረከረው ጫማቸው ላይ። እሳቸው ደግሞ ድመቷ ተደግሞባት እሳቸው ጋር የመጣች መስሏቸው ልጆቻቸውን ከስራ አስቀርተው ባንክ ምናምን ይሰሩ አሉ። ኑ ልጆቼ እኔ አሁን የመጨረሻ ነው በቃ ከሞትኩኝ ምናምን ብለው አስፈራርተዋቸው ላይ ያመጧቸው። በጠዋቱ እኮ ነው ገና እዚህ ከተራራ መገናኛ የካሚካኤል ጀርባ በዚህ በመገናኛ አደባባይ ዲያስፖራ አደባባይ ጋር ማለት ነው። እና በጣም ነው የሳኩት። እና ሁሉ ነገር ከሰይጣን ጋር ማገናኘት ጥሩ አይደለም ብዬ አስባለሁ። ግን ሾተል የሚባል ሰይጣንም አለ፣ ሾተል የሚባል ሕክምናም አለ። ያው ሕክምናው ከሰይጣኑ ነው የወሰደው፣ ከባህል ከአባቶቻችን ከእናቶቻችን ወስዶት ነው ሾተል ብሎ ያመጣው። ግን ሾተል የሚባል ደግሞ ጽንስ የሚያጨናግፍ አለ። እና ደም ሲታያቸው አንዳንድ እናቶች ወይኔ ጽንሱ ወረደ ብሎ ይደነግጡና ቅድም የጠየኳት ማለት ነው ዶክተርን ይደነግጡና ግን ደግሞ ሕክምና ጋር ሲሄዱ አይ ልጁ ጤነኛ ነው፣ እየተነፈሰ ነው፣ ጥሩ ነው ያለው፣ ልብ ምቱም ጥሩ ነው ይሏታል። ሌላ ሕክምና ጋር ደግሞ ሲሄዱ ደግሞ ልጁ ልቡ ቀጥ ብሏል ወይም አብሮት የሆነ ነገር አለ መውረድ አለበት ምናምን ብለው ይነግሯቸዋል። ውጭ ሀገር በተለይ ጽንሱ እንዲወርድ የሚደረግበት መንገድ ጥድፊያ በጣም ይገርማል። ልጁ ጤነኛ አይደለም፣ እንትኑ አካላቱ ቅርጹ ይለያል፣ ልብ የለውም፣ ጭንቅላት የለውም፣ ወይ ደግሞ አካሉ ጥሩ አይደለም እና ይውረድልሽ ተብሎ ብጥብጥ አድርገው ሆዷ ውስጥ የሚያወርዱት አሉ። ከዛ ያንን እንግዲህ ልጅ ደግሞ ለመሸጥ ነው። እንግዲህ እንግዲህ ልጅ የሚገዙ አሉ። የህፃናትን ጭንቅላት የህፃናትን የወረደ ጽንስ የሚገዙ አሉ። ለዚህ ተብሎ የተከፈተ ሬስቶራንት አለ። ውጭ ሀገር ማትሰሙት ነገር የለም። ጽንስ እንዲወርድ የሚያበረታቱ የሰይጣን ማህበረተኞች መጥተዋል። ዶክተሮች ጋር እየደወሉ ብትችሉ የዲፖፕሌሽን ስራም ለመስራትም እንደገናም ደግሞ ለሰይጣን ማህበረተኞችም ይህንን የህፃናትን ስጋ ለመስጠት ለምን ለእንትን ጥሩ ነው ስለሚባል ማለት ነው። ለቆዳ ለምናምን እንደገና ላለማርጀት ምናምን ጥሩ ነው ስለሚባል ለዚህ ሁሉ ሕክምና ይሰራል ይባላል። ከዛም አልፎ ተርፎ ኢትዮጵያ ውስጥ ይሁን አይሁን አናውቅም እንጂ የደም ለጋሾች የሚባሉ ድርጅቶች ኢትዮጵያ ውስጥ ይሆናል ብዬ አልገምትም። ግን ደም በስርዓቱ እየተቀዳ ከአፍሪካ ወይም ነው ከተለያዩ ዓለማት ለነዚህ ለሰይጣን ማህበረተኞች፣ ለቫምፓየሮች፣ ለኢሉሚናቲዎች ማለት ይላካል ይባላል። አስቡት። እና ይሄ ሁሉ ነገር የሚመጣው ምንድነው? የዓለማችን የአጠቃላይ ፍጥረት ተቀይሯል። ባህሪውም ተቀይሯል፣ ጸባዩም ተቀይሯል። ኢቭን አካላዊ ቅርጻቸው ሁሉ ተቀይሯል። ሰው ግራ የሚያጋባ ፍጥረት ሆነናልና ሁሉንም ማየቱ ጥሩ ነው ብዬ አስባለሁ። ሁሉንም ማየቱና በውጭ ሀገር ያሉት የጽንስና ማህፀን ስፔሻሊስት የሆኑ ሆስፒታሎች እንደዚህ ጽንስ እንዲወርድ የሚገፋፉ ሆስፒታሎች በጣም እየበዙ ነው የመጡት። ከዛ ያመለጠው ልጆች የተወለዱ ብዙ አሉ። እኔ በቅርበት ማውቃቸው ያቀረብኳቸው ሁሉ አሉ አይደል እንዴ? ራሳቸው ገብተው ልጄ እንደዚህ ተብሎ በራጅ ተነስቶ ይሞታል ተብሎ ተወልዶ አሁን ግን ይኸው እየተማረ ነው ትምህርት ቤት፣ በጣም ምርጥ ልጅ ነው፣ ዲያቆን ሆኗል፣ ድቁና እያስተማርኩት ነው ብላ ሁሉ የደወለችልኛለች። ይውረድ ተብሎ የተፈረደበት ትክክል አይደለም ቅርጹ ተብሎ የተፈረደበት ልጅ ማለት ነው። ይሄ ሚራክል ወይም ተአምር ነው ማለት ነው። እና ይህን ይመስላል። ስለነበረ ሰዓቱ ለአምላካችን ስም የተመሰገነ ይሁን። በድጋሚ ሰላም ነው።
መልሰኝ በአዲስ ዓመት አድሰኝ፣ ፈውሰኝ በንስሐ ቀድሰኝ። ኢየሱስ ክርስቶስ አንተ ሳበኝ፣ አስጥለኝ ከዓለም ኃጢአት አውጣኝ። መልሰኝ በአዲስ ዓመት አድሰኝ፣ ፈውሰኝ በንስሐ ቀድሰኝ። ኢየሱስ ክርስቶስ አንተ ሳበኝ፣ አስጥለኝ ከዓለም ኃጢአት አውጣኝ። እውነት ነው ያልከፈልከው የለም እኔን ለመመለስ፣ ልክ ነህ ያልሆንክልኝ የለም ልጅህን ለማገዝ። ፈቃዴ ጎተተኝ ወደ ዓለም እስክጠፋ ድረስ፣ አሁን ግን ተስፋዬ አንተነ ኢየሱስ ክርስቶስ። መልሰኝ በአዲስ ዓመት አድሰኝ፣ ፈውሰኝ በንስሐ ቀድሰኝ። ኢየሱስ ክርስቶስ አንተ ሳበኝ፣ አስጥለኝ ከዓለም ኃጢአት አውጣኝ። አቤቱ ይቅርታ አድርግልኝ የሰራዊት ጌታ፣ በስም ጠላቴ እንዲዋረድ ክፋቱ እንዲመታ። አረሳም ቤዛ የሆንከውን በመስቀሉ ውለታ፣ ልቤ ላይ ተስሎ ይታያል ቀራንዮ ቦታ። መልሰኝ በአዲስ ዓመት አድሰኝ፣ ፈውሰኝ በንስሐ ቀድሰኝ። ኢየሱስ ክርስቶስ አንተ ሳበኝ፣ አስጥለኝ ከዓለም ኃጢአት አውጣኝ። ሕይወት ነው ያንተ ቃል ይሻላል፣ ለነፍስም ለሥጋ ይድናል ዘላለም ይኖራል። አንተን የተጠጋ ነጠከኝ በሚደንቅ ኃይልህ፣ ከጠላት መንጋጋ ባለፈው ኃጢአት አልቅሼበት በዚህ ዘመን ይንጋ። መልሰኝ በአዲስ ዓመት አድሰኝ፣ ፈውሰኝ በንስሐ ቀድሰኝ። ኢየሱስ ክርስቶስ አንተ ሳበኝ፣ አስጥለኝ ከዓለም ኃጢአት አውጣኝ። መልሰኝ በአዲስ ዓመት አድሰኝ፣ ፈውሰኝ በንስሐ ቀድሰኝ። ኢየሱስ ክርስቶስ አንተ ሳበኝ፣ አስጥለኝ ከዓለም ኃጢአት አውጣኝ።